እሳቸው ሰይጣን ይጠመቃል ሰይጣን አይጠመቅም እያሉ ነው። ቤተክርስቲያኒቱ ደግሞ ሰይጣን ይጠመቃል እያለች ነው። ማናቸው ናቸው ትክክል? ኦርቶዶክስ ሰይጣን ይጠመቃል ትላለች። እኚህ መምህር ደግሞ ሰይጣን አይጠመቅም ይላሉ። ማናቸው ናቸው ትክክል? አንተ ሰው የሚል ነገር ሳይኖር እንደዚህ ነው እንደዚህ ነው እንደዚህ ነው ትላለህ። ዛር ምንድን ነው? ዛር ምንድን ነው? ዛር ምንድን ነው? ፕሊስ እኔ እሱን ታብራራልኛለህ በኋላ። አሁን ከገብረ ስላሴ ጋር ልጨርስ። በቃ ጨርሰናል። አንተ እንረዳ ዮሐንስ ልጨርስ። ገብረ ስላሴ ሊደበቅበት የነበረው ምንም ተመድ እናውቋለን። በቃ ሰኔ ጎልጎታ ላይ አለልህ። ዛር ማለት ምን ማለት ነው? ዛር ማለት ምን ማለት ነው? ገጽ 100 ላይ ማለት ነው። ከፍቼ ላሳየ። ዛር ውላጅ ማለት ነው። በቃ መለክ ውላጅ ሰኔ ጎልጎታ ላይ ለማንኛውም እኔ ልወጣ ነው። ሳሙኤል ሚዩት አድርግ። ገብረስላሴ የት ነው ነካክተህ የምትወጣው? እዚህ ዮሐንስ 8 ላይ ያለውን እናንተ ካባቋይ ለምንድን ነው የማታወራው? ከአባታችሁ ከዲያብሎስ ናቸው። ሌላም ጨምርልሃለሁ። ልጨርሰው እንዴ? ወደ አሕዛብ የሚሄደው በዝቷል አሉ። አሕዛብ ብለው የሚሉት በሳቸው አባቶቼ ስለሆኑ ንግግራቸውን ጠራናቸውን አውቃለሁኝ። አሕዛብ ብለው የሚሉት ወደ እስልምና ማለት ነው። ወደ እስልምና የሚሄደው በዝቷል፣ በአዲስ ሃይማኖት ደግሞ የሚነጠቀውን በዝቷል ብሎ ያሉት አዲስ ሃይማኖት የተባለው እኔ አሁን ያለሁበት የወንጌላውያን አማኞችን ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ ተናክቷል ነው ያሉት። ኦኬ እኔ ማንም ሰው ሲናገር ይሳሳታል፣ ሲጽፍ ይሳሳታል። ቤተክርስቲያን ብትሆን ትሳሳታለች ብሎ ከሚያምኑ ሰዎች ነኝ እኔ። ስህተት አለ በቤተክርስቲያን ውስጥ በአንድ በተዘዋዋሪ መንገድ። የተሳሳተው ቤተክርስቲያን በንስሐ እንዲመለሱ ጌታ እግዚአብሔር ራሱ ሲናገር ነበር። ጌታችን ኢየሱስ ክርስቶስ ለሰባቷ ቤተክርስቲያናት የተሳሳትን ቤተክርስቲያን ንስሐ ግባ የተባለው ኃጢአት የሰራ ከመንገዱ የራቀ ከቃሉ የራቀ ከፍቅር የጎደለውን ቤተክርስቲያን የቀደመው ፍቅርህን ጥለሃልና ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ ጠብቀውም ያለ ጌታ ለሰባቱ አብያተ ክርስቲያናት ኤፌሶንን ጨምሮ ሌሎቹም አብያተ ክርስቲያናት በመልአኩ በኩል ልኮ ለባሪያው ለዮሐንስ በፍጥሞ ደሴት አመልክቶት የንስሐ መልእክት ያልደረሰው ቤተክርስቲያን የለም መጽሐፍ ቅዱስ ላይ ማለት ነው። ንስሐ ግቢ ተብላ የምትባለው ቤተክርስቲያን ስትሳሳት ነው፣ ስታጠፋ ነው፣ ከህገ እግዚአብሔር ስትርቅ ነው። ስለዚህ ቤተክርስቲያንም ትሳሳታለች፣ ከጽድቅ ጎዳና ወጣ ማለት ነው። የእስራኤል ህዝብ ተሳስቶ እንደነበረ ማለት ነው። ከጽድቅ ጎዳና ሲወጣ ህገ እግዚአብሔርን ሲጥል በቀደሙ በነቢያት የንስሐና የተመለሱ ወደ እግዚአብሔር ሀሳብ ወደ ቀደመው ጎዳና ተመለሱ ብሎ የሚል መልእክትን ከእግዚአብሔር ዘንድ ተላልፏል። ስለዚህም ተመልሰዋል ማለት ነው እና ቤተክርስቲያን ሆና ማትሳሳት የለችም። እንደዚሁም ግለሰቦችም ሆነው የማይሳሳቱ ሲጽፉም ሲያስተምሩ ምንም ሲሉ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍቶቿ ላይ ተሳስታለች አልተሳሳተችም? ኦኬ ጴንጤዎች መጽሐፍት ከጻፍን ተሳስተናል አልተሳሳትንም? መጽሐፍቶቻችንን ያነበቡ ሰዎች ያምጡ። አሁን እኔ ጴንጤ ስለሆንኩ በመጽሐፎቻችሁ ላይ ተሳስታችኋል ብሎ የሚል ሰው ካለ ያምጣ። ሲጀምረኛ እንደነዚህ አይነት መጽሐፍቶች የሉንም፣ አንቀበልም፣ በፍጹም ስለማንቀበል ማለት ነው። ቀደን ነው የምንጥለው፣ እንደዚህ አይነት ነገር ስለሌለ ማለት ነው። እዚህ ከመጽሐፍ ቅዱስ ውጭ የምንቀበለው መጽሐፍ የለም። ኦኬ ሌሎች መጽሐፍቶች ግለሰቦችን ለማስተማሪያነት ብለው የሚጽፏቸው ቢኖሩም እንኳን ቅሉ እሺ ጥሩ የኔ ግቢ አንቺ እዛ ስለነበርሽ አይቻለሁኝ እያስወረዱ ማለት ነው። ኦኬ እና ቤተክርስቲያኒቱ ግን ኦርቶዶክስ ተሳስታለች። እዛው በውስጥ እያለን የነገርናት ስህተቷን አላርምም ብላ ግን ከወጣች በኋላ ግን መሳሳቷን ኦፊሻሊ በአደባባይ ላይ መጽሐፍቶቻችን ጥራት ይጎላቸዋል ብለው ብፁዕነታቸው ባስተላለፉት መልእክት ላይ 10 ዓመት ከ10 ዓመት በላይ የደከምኩበት አገልግሎት ስለሆነ ኦኬ ቤተክርስቲያን ቢያንስ መሳሳቷን አውቃለች ማለት ነው። ገድለ ተክለ ሃይማኖት ሁለቱም እጄ ላይ አለ። አንድ ወንድም ያለ ከአሜሪካ ሀገር እሱ ነው ሲልክልኝ በውስጥ የገባሁት ማለት ነው። እና እንዳልኳችሁ ይሄ ጎረምሳ ልጅ ጌታ ስለሰጠኝ ሚስቴ በቅርብ ስለወለደች ከእሷ ጋር ነው ቆይታ የማደርገው። ጠዋት ነው እንደ ድንገት ግን ሲልክልኝ በጣም ሲዋሹ አላስቻለኝም። ቆይ እሰጥሃለሁ ሽብሩክ እና ገድሉ ላይ የሚለውና እሳቸው የሚሉት ፈጽሞ ሰማይ ከምድር እንደሚርቅ ቀጥ እያሳያቸዋለሁ። ሽብሩክ አንድ ቁጥር ስለጻፍ ግል አስቀደመ ብዬ ነው። ብሩክ
ማይክን ክፈትና አወራ። አንድ ቁጥር እየጻፍክ ነው። እሺ ሰላም ናቸው። ጥያቄ መጠየቅ ይቻላል? እዛ ነበርክ? የቅድሙ ጉባኤ ላይ ነበርክ? ልጠይቅ ጥያቄ አይደል? የቅድሙ ጉባኤ ላይ ነበርክ ወይ ነው የምለው። ዲያቆን ምናምን መሆኑን ጠይቀው መጀመሪያ። እድሜ ዝም ብሎ የተልካሻ ሰው አልነበርኩም። እሺ አንድ የሚዩት አድርግና ጠብቀን። እሺ እንጠይቃለን። እኛ እንትና ጥያቄ እንጠይቅ። ብራዘር ትጠይቃለህ እኮ አልኩህ። አንዴ ማይኩን ሚዩት አድርገው ወይ ደግሞ ያዘው። እንደዚሁ ሚዩት አታደርገውም። በኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን ይጠመቃል እንዴ ብሩክ? ከዛ አንተ ትጠይቃለህ። ዛሬ የተከፈተበት ርዕስ ያው እዚህ መንፈሳዊ አባትህ ያው እዚህ ጋር ያቸው ሻላይ መልእክት አስተላልፋለሁ። ሰማይ ለገማቸው እንዲጠዋት አምላኪ ካለች እኮ እሷ ክርስቶስን እያመለከች ጣዖት ከሆነ የምታመልከው የተሳደበችው ራሱ ክርስቶስን ነው። ስለዚህ እዚህ ጉባኤ ላይ አልነበርክም አይደል ብሩክ? ብሩክ እያወራው ዝም አትበለኝ፣ ካልሆነ ታች ትወርዳለህ። እኔ ጥያቄ ልጠይቅ ነበር የገባሁት ከነሱ ጋር ግንኙነት። እኚህን መምህር ትልቁ ላይ ሳረገው፣ ቆይ ስኬትን ትልቁ ላይ ሳረገው፣ እኚህን መምህር ታውቃቸዋለህ? ጥያቄ ልጠይቅ እያልኳችሁ ነው። ከሰማኸኝ እኮ ትጠይቃለህ። እኚህን መምህር ታውቃቸዋለህ አይደል ወይ ነው የምልህ። አዎ። እሺ እኚህን መምህር ካወቃቸው ቴንኪው። እሺ እሳቸው ሰይጣን ይጠመቃል ማለት ሰይጣን አይጠመቅም እያሉ ነው። ቤተክርስቲያኒቱ ደግሞ ሰይጣን ይጠመቃል እያለች ነው። ማናቸው ናቸው ትክክል? ኦርቶዶክስ ሰይጣን ይጠመቃል ትላለች። እኚህ መምህር ደግሞ ሰይጣን አይጠመቅም ይላሉ። ማናቸው ናቸው ትክክል? ኦኬ ከእናንተ አሁን ከ47ቱ ዶሚኔሽን የትኛው ነው ትክክል? የተጠየቀው መልስልኝ። 47 ቦታ ሳልቆራርጥ ማለት ነው። የተጠየቀው መልስ። ኦርቶዶክስ ሰይጣን ይጠመቃል ትላለች። መምህሩ ደግሞ እኚህ ታውቃቸዋለህ፣ እሳቸው ደግሞ ሰይጣን አይጠመቅም ይላሉ። ያው እዚህ ቤት ከፍተው ቅድም ገብቼ ገና እንደገባው ድምፄን ሲሰሙ ከገስት ላይ እንዲያወርዱ ትእዛዝ እየሰጡ አስወረዱኝ ማለት ነው። ያው እሳቸው እያወሩ ነው፣ እኔ ገብቼ ነበር። እንደዛ ነው። ስለዚህ እንደዛ የሚሉትን በአደባባይ ሁሉም ጸዳዱት የሚናገሩትን ሰይጣን ይጠመቃል ይላሉ። ሰይጣን ይጠመቃል ይላሉ። አንተም እንደውም ለምትለው ብሩክ፣ ከዛ ያንተን ጥያቄ እንጠይቃለህ። ይህን መልስልኝና ኧረ ጥያቄ አስተናግደኝና ኤርሚ ከዛ ትጠይቀኛለህ። እንዴ ቤቱ እኮ የተከፈተው ቤት የተከፈተው ኑና ጠይቁ አይደለም ያልኩት። አዎ ተጠይቃለህ፣ ምንም ጥርጥር የለውም። የገባ ሰው ጠይቆ መውጣት ይችላል። ግን ደግሞ ቤት የከፈትኩት እዚህ እኔ ቅድም መምህሩ እኚህ መምህር ሲዋሹ እጅ ከፍንጅ ሊይዛቸው መጽሐፍትን ይዤ በቦታው ስገኝ ሚዩት ያስደርጉኝ ነበር፣ ያስወርዱኝ ነበር ማለት ነው። ስለዚህ ስላስወረዱኝ ነው ቤት የከፈትኩት። ሰይጣን በእናንተ ቤተክርስቲያን ይጠመቃል ወይስ አይጠመቅም? ብሩክ ሰይጣን ተጠምቆ ክርስቲያን መሆን ይችላል ወይስ አይሆንም? እሺ ሚዩት አድርግና እኔ አላውቅም አልኩ በአማርኛ። በቃ እሺ ሚዩት አድርግና ተቀመጥ። ኤርሚ እንኳን ደህና መጣ። ኤርሚ እንዴት ነህ? አናግሩት እሱን አልኩ። እኔ ስለ መጥቆራ ምናምን ሊያወሩኝ ነው። ተክለ ሃይማኖት መጽሐፍ ቅዱስ ሳይገባኝ ሌላ ሊያወሩኝ ስለሆነ አየህ አይደል? ታዲያ እንዴት ሚዩት እንደሚያደርጉ ሪከርዱ አለኝ። ሙሉ ሪከርድ አድርጊያቸዋለሁ። መጀመሪያም ይሄ ልጅ ሲያወራ የነበረው የታለ ቅድሙ ልጅ ሲያወራ የነበረውን የሚጠይቃቸው ሌላ የሚጠይቁት ሌላ። በጣም እየሳኩ ነበር። ስኬት ማለት ነው። ትልቁ ላይ አድርጌዋለሁ። ስኬት ኦርቶዶክሳዊ ነው። እሱ የሚጠይቃቸው ሌላ፣ እነሱ የሚመልሱለት ደግሞ የቤተክርስቲያን ኦርቶዶክስ ነኝ ይላቸዋልስ ሌላ ስለ በቃ ምንም የማይገናኝ አይነት ነገር ነው የሚያወሩና አንተ ስትመጣ ተረበሹ በጣም።
አላስወራ አሉና በጣም የሚያሳፍር እውነት ለመናገር እንዲያውም የሆነ አንድ ራሱ የገለጸው ነገር አለ። ሰይጣን የሰይጣን ልጅ ይወልዳል ምናምን ያሉት ነገር አለና ቁጭ ራሱን የገለጸው አይ እግዚአብሔር ይመስገን። አሁን እንኳን አሁን በፒክቸር ላይ የምታዩት ሰውዬ መምህር ነው። ሲጀምር ጠንቋይ ነው። ጠንቋይ ማለት ደብተራ መተተኛ ማለት ነው። የጉባኤ ቤት መምህር ነው። ልክ ነው። ጉባኤ ቤት መምህር ነው። የጉባኤ ቤት መምህር ናቸው። የጉባኤ ቤት መምህሮች አብዛኞቹ እውነቱን ልንገራችሁ ጠንቋዮች መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ የነበረ አንድ ልጅ ጎንደር ጉባኤ ቤት ከፍተው ባህር ዳር ጥንቆላ ቤት እንደሚከፍቱ መረጃው አለን። መረጃው ኤቪደንስ ማለት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ላይ ደግሞ አይመርኩክ እያለ ሲተበተብ የሚውል ኦርቶዶክስ ተዋሕዶ ቤተክርስቲያን የጠንቋዮችና የደብተራዎች መሰብሰቢያ ነች ብለን ስንል በቤቷ አድገን ስርዓቷንም በሚገባ አውቀን ነው የምንናገረው። በአንድም በተዘዋዋሪ መንገድ ማለት ነው። ስም ለማጥፋት አይደለም። እና ለምንድን ነው የዋሹት መምህሩ? እሳቸው ባሉበት ነው የገባሁትኝ። ሶሪ ቆይ አንዴ፣ እሳቸው ባሉበት ነው የገባሁትኝ። አቅም ካላቸው ጥሯቸውና እስቲ እዚህ ይምጡና ገድለ ተክለ ሃይማኖት ላይ ሰይጣን አልተጠመቀም ብለዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሰይጣን ተጠምቋል ብላለች። ባይዘዌ የኦርቶዶክስ አማኞች በጣም እየበዙ ሄዱት ሰይጣንን እያጠመቁ ነው። ቤተክርስቲያኒቱ ባስተማረችው ትምህርት መሰረት አብዛኛው ሰው ይመስላል እንጂ ምናልባት ከሰይጣንነት ወደ ሰውነት ኮንቨርት የተደረገ ነው ብለን እንድንል ያስገድደናል። ምክንያቱም በገድለ ተክለ ሃይማኖት ላይ ብቻ ሳይሆን ጽዋ ለጽድቅ የተባለው መጥቆራ የተባለው ደነባ ወረዳ ላይ እኔ ሰው ልኬ ነው ያረጋገጥኩት። ወንድሞች እናቶች ቪዲዮ ሁሉ አለኝ። ሰው ልኬ ማለት ነው። ሰው ልኬ ደነባ ወረዳ ሰው ልኬ ማንም ኦርቶዶክሳዊ ሳይልክ በፊት እኔ ነኝ የላኩት። ከዛሬ ዓመት ነው 2 ዓመት አካባቢ ላይ እንዴ ለሰይጣን ታቦት ቀርጻ ህዳር 29 ቀን እንደምታከብር ሰይጣኑን አጥምቆት ሰይጣኑ የተጠመቀበት ወንዝ ሰይጣኑን ያጠመቁት አቡነ ዜና ማርቆስና አቡነ ተክለ ሃይማኖት እንደሆኑ የደብሩን አስተዳደር እኔ የላኩት ሰው ኢንተርቪው አድርጎ ኢንተርቪው እጄ ላይ አለ። ወንድሞች እናቶቼ ከዛ በኋላ ነው እንደውም በጣም ብዙ ሰው መሄድ የጀመረው እኔ አደባባይ ላይ ሳሰጣው ማለት ነው። ኦርቶዶክስ ሰይጣንን ራሱ አጥምቃ ክርስቲያን አደረግኩት ብላ የምትል ቤተክርስቲያን ናት። የዚህን ያህል ውድቀት ነው የወደቀችው። ላትነሳ ነው በአፍጢሟ የወደቀችው ኦርቶዶክስ ማለት ነው። ላትነሳ እኮ አልኳቸው ወንድሞች እናቶቼ። አሁን ይሄ እዚህ አሁን የተቀመጠው ይሄ ቀጣፊ መምህር ይሄ ማለት ነው የጉባኤ ቤት መምህር ነው፣ ሊቀ ሊቃውንት ማለት ነው። ቀጣፊ መተተኛ ጠንቋይ መምህር እንዴት እንደዋሸ ላሳያችሁ። ባይዘው በግብራቸው ነው የምንጠራቸው። ኦኬ አይመርኩኪ ብሎ የሚል ማለት ነው። ገድለ ተክለ ሃይማኖት ላይ ሰይጣን እንዴት እንደተጠመቀ ላሳያችሁ። ቤቴን የሞላው የቤተክርስቲያኒቱ መጽሐፍት ነው። እሺ እኔ ጋር መታ አታጭበረብርም። ቤቴን የሞላው እኮ አልኩ። ወደ ላይ ወደዚህ ጎንበስ ስትል መሬት ላይ እዚህ ጋር ብትፈልግ ምናምን ነገር በሙሉ ብታገኘው ማለት ነው። እግሬ ስር እንደ ጎዝጉዤ ያስቀመጥኳቸው የቤተክርስቲያኒቱ መጽሐፍቶች ናቸው። ይኸው ገድለ ተክለ ሃይማኖት እዩ 51ኛው ምዕራፍ ላይ ማለት ነው። 2 እትም ነው ያለኝ። የገዳሙ የደብረ ሊባኖስ እትም አለ፣ ይሄኛው እትም አለ። ከዚህም በኋላ ይኸው አባታቸው ይላል። አባታችን ብዬ እኔ ስለማልጠራው ተክለ ሃይማኖት የኔ አባት ሊሆን ስለማይችል ማለት ነው። ያው ኢትዮጵያዊ ሰው ነው። በኢትዮጵያዊ ሰውነቱ አባት ተብሎ ቢባል ችግር የለውም። የነበረበትም ዘመን በአፄ ገብረ መስቀል ዘመን ይመስለኛል። ምንም ችግር የለውም። የቡልጋ ተወላጅ ነው። ሪል የነበረ ሰው ነው። ኦኬ ከዚህም በኋላ አባታቸው ተክለ ሃይማኖት በባህሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል። ከባህር ውስጥ የወጣው ማን ነው? ኤርሚ ማይኩን ክፈት እስኪ አንተን ጠይቀህ። ከባህር ውስጥ የወጣው ማን ነው? ሰይጣን ነው ያለ። አዎ ይኸው የሚለው ነው እዚህ። አንዴ ቆይ መብራት ላብራላችሁ። ኤርሚዬ ግን አንድ ጥያቄ ልጠይቅ። እኔ የእንትን የምፈልገው
ስለ ወንጌል ነው። አሁን ይሄ ምንም የሚጠቅም ነገርም የለውም። ኖ ወይት ይፈለጋል። በደንብ እንጂ። እሺ ይሄ ምንድነው ብሎ የሚለው በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል አይደል? ምኑን የወጣው ከባህር ውስጥ? ሰይጣኑ ነው። እሺ ሰይጣኑም ይላል አይደል? ቀጥሎ ይታያል አይደል? ካሜራ ከፍቼ ነው የማነበው። እያየሁት ነው። ሰይጣኑም የአባታችንን ደቀ መዝሙር ያዘው ይላል አይደል? በዳንኤል እሳቸው ግን ብለው የሚሉት ሰውየውን የያዘ እኮ ነው ብለው የሚሉት። ይሄ ልጅ እኮ ነግሯቸዋልኝ። ማን ነው የሚባለው ልጅ? ቅድም የወጣው ልጅ ስኬት እኮ እየነገራቸው እኮ ነው፣ ግልጽ አድርጎ እያብራራላቸው። ግን እሱ ከታች ይሰድቡታል፣ ከላይ ሚዩት ያደርጉታል ምናምንና በቃ ይሄ ልጅ ምናምን ብሎ አጀንዳን የፈጠሩበት እና ዝም ብዬ ነበር ሲያዳምጣቸው ነበር። እሺ ልብ በል አሁን ልብ በል። ሰይጣን ዛሩ ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ማለት ነው ተከታይ የሆነውን ወይ ደግሞ መንፈሳዊ ልጁ ተብሎ የሚባለውን እሱን ያዘው ይላል። ማን ያዘው? ሰይጣኑ ማለት ነው። ከዛስ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበበት ይላል። ኦኬ የአቡነ ተክለ ሃይማኖትን ደቀ መዝሙር የሆነን ሰው የያዘው ማን ነው? ኤርሚያውን እዚህ ላላችሁ በሙሉ 300 ሰው ቢሃይንድ ባይ ሆናችሁ ደግሞ ተደብቃችሁም ሰሙ በጣም ብዙ ሰው ማለት ነው። የአቡነ ተክለ ሃይማኖትን ደቀ መዝሙር የሆነውን ልጄ ብሎ ያለውን ደቀ መዝሙር የሆነውን የያዘው ማን ነው? ሰይጣኑ። አቡነ ተክለ ሃይማኖት ያማተበበት ምኑ ላይ ነው? ሰይጣኑ ላይ ነው። ይሄ ጠንቋይ ግን ይዋሻል። እዚህ ፒክቸሩ ላይ የምታዩት ሰው ማለት ነው። ይሄ በእንዲህ አይነት ጠንቋይ ኦርቶዶክስን ሊከላከል ማለት ነው። እንዴት አፈርደቼ እንደማስግጠው በመረጃ ያቅ ነበረ። ለዚህ ነው ያስወረዱ። ገና ስገባ ድምፄን ሲሰሙ ያውቃሉ። ድምፄን ገና ሲሰሙ ማለት ነው። ሰጦተ እኮ ነው ሌላ ነገር እንዳያወሩ። እሱላችሁ የገድሉ አርበኛ መጥቶላል፣ ከእሱ ጋር አውራ እኔ ልውጣ አልኩት። እንደዛ ብለህ ስለወጣህ ነው አንተም ያስለቀስኩላችሁ። ስለ ገድልማ እኮ ራሳቸው ደፍረው አያወሩህም እኮ እውነት ለመናገር ገድል የተባለውን በቃ ጭራሹኑ ከአንተ ጋር ማውራት አይፈልጉም። ምክንያቱም አይፈልጉበት ምክንያት በደንብ እንደምታውቀው እንደምታነበው ያውቃሉ። ታውቀዋለህ። በቃ አሁን እነሱን ዛሬ ቆመው እኛን ያጭበርብሩን ማናውቀውን አንብበና እንደዚህ በለና ውሸታችሁ እያሉ ኦርቶዶክስ ከሆንክ እነሱ በወንትን ዳዊት ጀምሮ እንደተማረ ሰው እኛ ምዕመናን እያለ እየነገረው ተፈጸመም እየነገረው ነበር። እኛ ምዕመናን እያለው ስለዚህ ሁሉ ነገር ማወቅ አለብህ። ቁርባን የሚሰጥ ማን ነው? ቄሱ ነው የሚሰጥ? ካህኑ? ምን አይነት ጥያቄ ነው? ማይመጣ ነገር ነው ሲያወሩ የነበርና እኔ ዝም ብዬ ሪከርድ እያረኳቸው ልላክልህ። ሪከርዱ እኮ አለ ጠቅላላ። ላክልኝ ፕሊዝ። የዋሹበትን ከስኬት ጋር ያወሩትንም ላክልኝ። የእውነት ማለት ነው። አሁን በዚህ ያልክ በቃ ማስተካከል ነው ያለባት ኦርቶዶክስ። መታረም ያለበትን መታረም ነው ያለበት። ከስኬት መሀሉ ላይ ነው ሪከርድ ማድረግ የጀመርኩና ምናልባት ከተሰማ ላክልኝ ዋትሳፕ ላይ በውስጥ መስመር። እሺ ስኬት ማነው ሳትኖር? እሺ እንኳን ደህና መጣህ አንተ በለኝ ስላልከኝ ማለት ነው። የቅዳሴ መምህር ናቸው ግን አንተ በለኝ ብለዋል። እሺ ሳልኖር አትግደለኝ። ሚዩት ነህ ሳልኖር። ይሰማል ወገኖች? የኔ ድምፅ ይሰማል? ትሰማለህ? አንተ ልኬልሃለሁ ግን ትንሽ ጠብቅ፣ እየተሽከረከረ። እሺ ኔትወርክ ነው ማለት ነው። እሺ ስኬት። እሺ ቀጥል። በነገራችን ላይ ኤርሚ ይሄ ነገር ዶግማ የቤተክርስቲያን ዶግማ ተአምር ነው። ይሄ አሁን እኔ ገድሉን እቀበላለሁ። በነገራችን ላይ ለምን ጸዋለ ጽድቅ ላይ ወይ መጥቆራ የሚለው ላይ ከእናታቸው ሰው ከአባታቸው የአየር ጋኔል
ብሎ ተጠምቆ ጸዋለ ጽድቅ ተብሎ ይህንን አልቀበልም ነው ያሉኝ። የአቡነ ተክለ ሃይማኖትም ገድል አልቀበልም አሉ። ታዲያ እነዚህ እኔ ሊቃውንት ናቸው ብዬ እኔ አልቀበልም። አዎ እግዚአብሔርን አልቀበልም። ይሄው እያነበብከው እኮ ነው። እስኪ ለዚህ ለ321 ህዝብ እንግዲህ ራሳቸው ሲገላለጹ ማለት ነው። እኔ እኮ የአራቱም ጉባኤ መምህር አራት አይና ነኝ አሉ ማለት ነው። ሚውት እያደረጉኝ አንተ ምን ታውቃለህ? እንግዲህ አራት አይና ተብሎ በዚህን ያልክ ገድል አለመቀበል ማለት እኔ ቤተ ክህነት ነው የምሄደው። በነገራችን ላይ ሪካርድ አለኝ፣ ገና አቀጣጥለዋለሁ ማለት ነው በዚህ ጉዳይ ላይ እንደዚህ። እኔ በጣም ነበር ገድሉን አልቀበልም አሉ። አንተ ስጠይቃቸው የሚል የለም። አዎ የሚል የለም፣ ሪካርዱ የለም። እስቲ ለዚህ ህዝብ ሪካርዱ አለኛው የቀረስኩት አለኝ። ማሰማት ትችላለህ? ሌላ ስልክ አለ? አንድ ስልክ ነው ያለኝ። እልክልሃለሁ። ገስት ላይ ከተቀመጡት ጋር ከማን ጋር እንትን አለ? የኔን የዋትሳፕ ቁጥር እንዲሰጡ ቤኪን ሲጻፍለት ቤኪን ጻፍለት ለቤኪ አሁን ለቤኪ ላለው ለሱ ፎሎ ተደራረጉና እሱ ይሰጣል ስልኩን። አሁኑ ይሰጣል ዋትሳፕ ቁጥሬን። ከዛ የዋትሳፕ ቁጥር ላይ አልከዋለሁ። ቤኪ ቴክስት ተለዋወጡ በውስጥ። እሺ ፎሎ አድርጋለሁ። ፎሎ ባትመለስ ሲኬት ከዛ የእሱን ቁጥር የኤርሚን ቁጥር ላንተ ስላታለሁ። ኤርሚ አሁን ትሰማለህ? እሺ ትሰማለህ አሁን? አዎ ትሰማለህ ሳንኖር። እሺ አመሰግናለሁ ኤርሚ። በመጀመሪያ እንኳን እግዚአብሔር በልጅ ባረከህ። አሜን። በነገራችን ላይ እኔ እውነት ለመናገር እንደው ከዚህ ቀደም እንደማንኛውም ሰው ያልሰሙም እንዴ ቤት ዘግቶ ነው የሚያወራ። ኧረ ቆይ አንዴ ሳልኖር ቆይ ያወራናል እንዴ። የምስራች እያወራችሁ እኮ ነው። አዎ ኤርሚ ጌታ ሚስቴ እርጉዝ ነበረች እኮ ስናገር አልሰማህም? በሰላም ወለደች ሚስቴ። ወልጃለሁ እኮ እንትን ወልዳለኛለች እኮ አላልከኝም? በውስጥ አልነገርኩም። በባለፈው መጥቼ በወለደች ቀን አኩርፈኝ። አይ አይደለም ላይቭ ላይ አጠቃላይ ስለተናገርኩ ነው እንጂ ለማንም በውስጥ ታዲያ እንኳን ደስ አለ። እግዚአብሔር በጣም ደስ ብሎኛል። ቴንኪው ወንድሜ ቴንኪው። ጌታ እግዚአብሔር ይባረክ። ጌታ ኢየሱስ ክርስቶስ አምላኬ መልካም ነገር አድርጓል በቤቴ። ሚስቴም በሰላም ወልዳለች። የልጄም ጤንነት የሚስቴም ጤንነት በጣም የተጠበቀ ነው። ቴንኪው ወገኖች ስለጸለያችሁልኝ፣ መልካም ምኞታችሁንም ስለገለጣችሁልኝ ቴንኪው በድጋሚ። እሺ ቴንኪው። ቀጥሉ። ሳልኖር ቀጥል። እሰማለሁ አይደል ኤርሚ? ምንድነው ደስ ብሎኛል። ያው ደስታዬ ነው። እንኳን እግዚአብሔር በወንድ ልጅ ባረከህ። ሲቀጥል ግን እኔ በነገራችን ላይ ዛሬ በጣም እንዲህ ይባል ነበር፣ ቤት ዘግቶ ነው የሚያወራ ምናምን። ይህንን የሐሰት ትርክት ነው ዛሬ የሰበርከው። በነገራችን ላይ እኔ በጣም ነው የተገረምኩኝ። ምን መሰለህ ክርስትና እኔ ዛሬ ላይ በቃ ክርስትና በጥቅሉ በቃ አሁን ላይ እኔ ጥርጣሬ ነው የገባብኝ። ለምን መሰለህ የመጀመሪያው እነሱ ናቸው። የማትጠራበትን ስም ያውቁሃል። ሰው እንዴት በዚህ ልክ ሰው ራሱን ያሸፋል? አሁን እውቀቱን እንትወው፣ ምንም እውቀት ላይ አይደለም። ስብዕና የሌለው ክርስትና መዳረሻው የት ነው? ስም ይታወቃል፣ የሾርኔ ስም እንደሆነ። መከባበሩ እንደው የት ላይ ሄደ? በዛ ልክ ሰውን ምንም አላልክም አንተ ገባ 3-4 የጻፍክ አንተ ከገባ በኋላ ሚውት ያረጉሃል። ለስድብ የሚሳደቡ በጣም ከሰይፍ የፈጠኑ ልጆች አሉ፣ ተሳዳቢዎች ቁጭ ያሉ ከሳቸው ቀጥሎና በጣም ያስገረመኝም የተደነኩበትም ክርስትና ማለትም በዚህ ልክ ስነ ምግባር ከሌለ በቃ ክርስትና በጥቅሉ በጣም ከባድ ውስጥ ነው የገባ። ምክንያቱም ፍቅር የለም። አሁን አንተን ዛሬ ቢችሉ በፍቅር ይዘው ቤት ዘግቶ ነው የሚያወራ ከማለት አይ ከዛ አንጻር ነው ብሎ ማስተማር ነው። ሚውት እያረጉ ማስወጣት ነው የሚጠቅመውና እኔ በጥቅሉ ዛሬ ላይ ክርስትና በራሱ እኔ አሁን ላይ በጣም ጥያቄ ውስጥ ገብቶብኛል። ለምን ሰው እንዴት በክብር አያወራም? ስለ አንድ ጌታ እየመሰከረ ስለ እውነት እየተነገረ አንድ ማዕድ ክርስቶስ ነው፣ ራሳችን ነው እሱ። ፍቅራችን የት ጋ ነው ያለውና ትንሽ አስገርሞኛል። ግን አንተ በቃ መጽሐፍህን ይዘመታል። እኔም ብትጠይቀኝ ሰይጣን ይጠመቃል ስለኝ ሰይጣን አይጠመቅም።
ምክንያቱም አጥንት የለውም እሱ መንፈስ ነው አለቀ። ሰው ነው የጻፈው ነገር ስተተም ካለ ይሄን አልቀበልም ነው የምልህ። መመለስ እንጂ መሳደቡ እኔ በጣም ትንሽ የሚከብድ እንደ ክርስትና ያለ ነገር አይደለም። ብቻ ከባድ ነው። እሺ ቴንክ ዩ። ምንድነው ማለት የሚቻለው? ኤኒዌይ ኦርቶዶክሳውያን እኔ ቤተክርስቲያኒቱን ነው የምናገረው። ቤተክርስቲያኒቱ አጠቃላይ ስለሚሰሙ ማለት ነው ከላይ እስከታች እሳቸውም ያውቁኛል። አሁን የተባሉት አርፈ ተቀመጥ ማነህ ብሩክ ካልሆነ ታይ ትወርዳለህ። እሺ እጅን ይዣለሁ። ገስት ላይ ገብተሃል። አንዳንድ ቁጥር አጽፍ። ቅድም ገብተሃል። የጠይቁ ጥያቄ አለ። ለሱ ከመለስክ ከዛ አንተ ትጠይቃለህ ብያለሁ። ፍቃድህ ከሆነ ማለት ነው። ካልሆነ ታች ወርደህ ትሰማለህ። ብራዘር ኦኬ ቴንክ ዩ። ታች ወርደህ ትሰማለህ። ገስት ላይ ያስገባው የተቀመጥከው እዚህ እድሉን ስሰጥህ ከፍተህ ታወራለህ ብዬ ነው። ኦኬ ኦርቶዶክሳውያን እኔ ቤተክርስቲያኒቱ ነው የምናገረው። ቤተክርስቲያኒቱ የእኔ ቤተክርስቲያን ስለነበረች ማለት ነው። ቤተክርስቲያኒቱ ስናገር ከላይ ያሉቱ ስለሚሰሙ ማለት ነው። እኔ እዚህ አሁን ጠጥቶ ጠግቦ በጫት መርቅኖ የመጣን ጎረምሳ አይደለም ነው የምሰማው። ላይ ያሉቱ ይሰማሉ። የአባቶች አምላክ ምስክር በትክክል ነው የሚሰሙኝ። ማን እንደሆንኩኝ በደንብ ነው የሚያውቁት። በደንብ ነው የሚሰሙት። በዚህ 11 ዓመት ውስጥ በደንብ ነው የሚሰሙት። መጽሐፍቶቻቸው የት ቤት እነማጋ በምንኛ እንደሚከፈት የሚያውቁት በደንብ ያውቃሉ። ከላይ ያሉት ማለት ነው። ማነው ኤርሚያስ ብላችሁ ፎቶ ሄደ ብታሳይ ከፓትርያርኩ ጀምሮ ያውቁኛል። ኦኬ እኔ እሱ ጉዳይ አይደለም። ቤተክርስቲያኒቱ ነው የምናገረው ብዬ ስል ቤተክርስቲያኒቱ ለተሳሳተችው ስህተት በቃ ብታርም ምን አለበት እንዴ? ብታርም ማንን ገደለ? የእውነት እኮ ማለት ነው። በዚህን ያህል ልክ እየተንኮታኮተች ስትወርድ ብፁዕ አቡነ አብርሃም የተናገሩት ቪዲዮ አለ። ብፁዕ አቡነ ኤርሚያስ የተናገሩት ቪዲዮ አለኝ። ብፁዕ አቡነ ማርቆስ የተናገሩት ቪዲዮ አለ። በተለይ ብፁዕ አቡነ አብርሃም የተናገሩት ንግግር በዚህን ያህል ልክ ቤተክርስቲያን እኔ የእውነት ሰው ወደ ጌታ ቢመጣ ወደ ክርስቶስ ቢመጣ ደስታዬ ወደር የለውም። ኦኬ እዛው ኦርቶዶክስ ውስጥ ሆኖ ግን ወደ ጌታ እንዲመጣ ማለት ነው፣ ወደ ጌታ ትምህርት እንዲመጣ። ከዛ ውጭ ግን እንዴት ቤተክርስቲያን በዚህን ያህል ልክ ኤርሚያስ ይቀድስባት የነበረች ቤተክርስቲያን በዚህን ያህል ልክ ተንኮታኩታ እንዴት ወድቃ ትገኛለች ብሎ የሚለውን ለማየት የብፁዕ አቡነ አብርሃምን ቪዲዮ ብቻ አንድ ቪዲዮ ብቻ ላሰማችሁ ምን እንዳሉ ብፁዕ አቡነ አብርሃም ቪዲዮቸው። እሺ ስኬት 97 ያንተን የመጨረሻው ገብቶልኛል፣ መልስልሃለሁ። ብፁዕ አቡነ አብርሃም እስቲ ወንድሞች ናቶች እኔ የምቀድስባት የነበረች ቤተክርስቲያን እኔ ያደግኩባት ቤተክርስቲያን በዚህን ያህል ልክ እንዴት ህዝቧን ታጣለች? ልብ በሉ እዩ ጳጳሱም እንደሚናገሩ ብፁዕነታቸው እንዲህ ስል ምን ማለቱ ነው ልትሉ ትችላል። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው፣ የማይሸረሸረው እየተሸረሸረ ነው፣ መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ከተባለ ወደ አሕዛብ የሚሄደው በስቷል አሉ። አሕዛብ ብለው የሚሉት በሳቸው አባቶቼ ስለሆኑ ንግግራቸውን ጠራናቸውን አውቃለሁኝ። አሕዛብ ብለው የሚሉት ወደ እስልምና ማለት ነው። ወደ እስልምና የሚሄደው በስቷል፣ በአዲስ ሃይማኖት ደግሞ የሚነጠቀውን በስቷል ብሎ ያሉት አዲስ ሃይማኖት የተባለው እኔ አሁን ያለሁበት የወንጌላውያን አማኞችን ነው። የማይሸረሸረው እየተሸረሸረ ነው፣ መሰረቱ ተናክቷል ነው ያሉት። ዋይ ለምን የኦርቶዶክስ መሰረቷ እንዴት ይናጋል? መሰረቷ ምን ስለሆነ ተናጋ? እንዴት እቺ ግዙፍ ቤተክርስቲያን እንዴት እየተሸረሸረች መጣች? ምክንያቱ ምንድን ነው? አካሄድ መናገር እችላለሁ? እሰጣለሁ። አካሄድ ጥያቄ አካሄድ ነው እኮ። ኦኬ እሺ፣ አካሄድሽ ጋው ቆይ አሁን እኔ ስላልገባኝ ነው። እኔ አሁን የኦርቶዶክስ ተዋህዶ ቤት መስሎኝ ነው የገባሁት። አንተ ደግሞ ስትናገር እንዳልሆንክ እየተናገርክ ነውና
ስለ ኦርቶዶክስ ተዋህዶ ካልሆንክ ስለ ኦርቶዶክስ ተዋህዶ ከምታወራ ወይስ ስለ መማማር ስለ ወንጌል ከሆነ ስለ ወንጌል ብናወራ የሆነ ምክንያቱም ስላለንበት ነገር ለምን አናወራም ነው። ከወጣህ አንተውን ስለ ኦርቶዶክስ ቤት ሳይሆን ማውራት ያለብህ አንተውን ስላመንክበት እምነት ነው መናገር ያለብህ። እኔ እንደዚህ ነው ማምነው በዚህ ጉዳይ እንወይ ጥያቄ ካላችሁ ምናምን ብለህ የሆነ ርዕስ እንትን ብለህ ቢሆን ደስ ይላል። እሺ የወጣህበትን ቤት እንትን ሐሳብ መስጠት ይሄን ጉዳይ መነጋገር ያለባቸው ኦርቶዶክሳውያን ናቸው ብዬ ነው። ኦኬ እሺ ጥሩ አካሄድ ነው። ኤርሚም ደግሞ ማይክ ከፍተህ ነበር የሆነ ነገር ልትል ነበር። ታችሁ ነው ይስማ ብዬ እኮ ነው። ምክንያቱም አሁን ከመጣ ገና እንደ አዲስ እየሰማህ ከሆነ እኛ ብዙ የቆየ ነው ስላለን ገብቶን እየሰማን ነውና እሱ ይሻላል። ችግር የለውም። እታችም ከሚወርድ እዚህ ግልጽ እናድርግለት። ኦኬ ወንድማችን አካሄዱ ጥሩ ነው። አንተ እንደ በኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ነው ወይ አገልጋይ ነህ? ዛማኑኤል እኔ ተገልጋይ ነኝ፣ ምዕመናን ነኝ። ምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስለ ወንጌላውያን አማኞች ወይ ደግሞ በእናንተ ንግግር መናፍቃኑ ብላችሁ ስለምትጠሯቸው ጉባኤ በሚደረግበት የማታ ጉባኤ በሚደረግበት ወይ ደግሞ ክብረ በዓል በሚደረግበት ጊዜ መምህራኖቻችሁ አገልጋዮች ወይ ደግሞ የንስሐ አባቶቻችሁ ይሁን በሰንበት ትምህርት ቤትም ይሁን ህዝብ በሚሰበሰብበት ቦታ ላይ መናፍቃኑ እንደዚህ ሆኑ፣ መናፍቃኑ እንደዚህ ብለው፣ መናፍቃኑ እንደዚህ ያደረጉ እያላችሁ ታነሳላችሁ አይደል? ዛማኑኤል ማይኩን ክፈተው። ከወንጌል አንጻር ነው የምናነሳ ከወንጌል አንጻር አንስታችሁ ግን ጴንጤዎች ትክክል ያልሆኑበትን ታወራላችሁ አይደል? ያው ወንጌልን የማይቀበሉት መናፍቃን ስለሆኑ ከወንጌል አለ ያለ መረጃ ሳይሆን በመረጃ ነው እኮ። ልክ ነው፣ በመረጃም ቢሆን ግን ታነሳላችሁ አይደል? አዎ፣ ግን ወንጌል ጠቅሰን ነው። ወንጌል ጠቅሳችሁ ከሆነ እናንተም ብትሉ ችግር የለውም። ወንጌል እንደዚህ ነው። እኛ ወንጌል ጠቅሰን ነው የምንለው። አካሄዱ ጥሩ ስለሆነ ማነው አካሄድ ብለህ ስላልከኝ በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ አጥምቁ ብሎ ሐዋርያቱን ልኳቸዋል አይደል? ዛማኑኤል ማይኩን ለምን ትዘጋዋለህ? አጥምቁ ብሎ ጌታችን ልኳቸዋል አይደል? ሐዋርያቱን። አዎ ልኳቸዋል። ማንን ነው አጥምቁ ብሎ ያለው? ሐዋርያትን። በቃ እሱ ነው አጥምቁ ብሎ ያለው ማንን ነው? እነማንን እንዲያጠምቁ ነው? በስሜ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ወደ ዓለም ያላመኑትን እንዲያምኑ የሰው ልጆችን ነው ወይስ እንደው በጠቅላላ የሰው ልጆችን እንጂ ፍጥረታትን ብሎ ሲል ፍጥረትን ሁሉ ብሎ ሲል ለምሳሌ ጅብን፣ ከርከሮ፣ ድኩላ ምናምን ነገር አንበሳ፣ ጋዘን ምናምን ነገር አይደለም አይደል? የሰው ልጆችን ከሰው ልጆች ውጪ የሰው ልጆችን ያላመኑትን ነው አይደለ? እንዲያምኑ በወንጌል ስብከት ካሰበኩ በኋላ እንዲያጠምቁ ያዘዘው ማለት ነው ጌታ። በቃ የሰው ልጆች ሁሉ የሱ ልጆች እንዲሆኑ ልጅ ደግሞ የሚሆኑት ደግሞ በመጠመቅ ነው። በስሙ የተጠመቀ የእግዚአብሔር ልጅ ስለሚሆን የሐዋርያት ተልኳቸው ክርስቶስን አንድ ሃይማኖትን ማስተዋወቅና ልጅ ማድረግ ነው ተልኳቸው፣ ማዳን ነው ተልኳቸው፣ የሰው ልጆችን ማለት ነው። እሺ ከዚህ ውጭ አሁን ከሰው ልጆች ውጭ ለምሳሌ መላእክት ፍጡራን ናቸው አይደል? በእግዚአብሔር የተፈጠሩ። ሰይጣንም ፍጡር ነው አይደል? በእግዚአብሔር የተፈጠረ። መላእክትን አጥምቁ ብሎ ያለበት ቦታ የምታስታውሰዋለህ? መላእክት አጥምቁ አልተባሉም። ሰይጣንንስ አጥምቁም አልተባሉም ወይስ ተብለዋል? ሰይጣንንስ? በቃ መላእክት አያጠምቁም፣ ሰይጣን ደግሞ አይጠመቅም። ለምንድን ነው? ሐዋርያቱ ወይ ደግሞ ካህናቱ መላእክትን ያጠምቃሉ ወይ ሰይጣንን ያጠምቃሉ ወይስ እነሱን አያጠምቁም? በቃ ሰው ብቻ ነው የሚጠመቀው። ሰው ብቻ ነው የሚጠመቀው።
እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሰይጣንን ታጠምቃለች። ምን ትላለህ? ሚል የለም እኔ ሚል የለም። እንደዚህ አላስተማረችኝም የኦርቶዶክስ ተዋሕዶ። እሺ እንደዚህ እንዳስተማረች እንደዚህ እንደጻፈች አንድ ሰው ቢያሳይህ መረጃ ምን ብለህ ትላለህ? ከቤተክርስቲያን አስተምሮ አኳያ ከሆነ በትርጓሜ የቤተክርስቲያን ትርጓሜዋ ምን ይላል የሚለውን በዛ ዳኛለሁ። በትርጓሜዋ ስለማምን የቤተክርስቲያን ትርጓሜ አላት። የኛ ቤተክርስቲያን ገድላት ትርጓሜ አላቸው እንዴ? አላቸው። የአንድምታ ትርጓሜ አላቸው። በቃ ሐሳቡ እኮ የሆነ ሁሉ ነገር እኮ ዝም ብሎ እንትን አይደለም። የሆነ ሰምና ወርቅ አለው የኛ መጽሐፍት ሲጠቀስ ማለት ነው ሲጻፍ። ለማንኛውም እሺ አንሳልኝና ቆይ ስለዚህ እኔ የምረዳውን እነግርሃለሁ። ገድላት የአንድምታ ትርጓሜ ያላቸው እያልከኝ ነው? አይ ትርጓሜ አለው ሊቃውንት ምክንያቱም ሪፈር የሚደረግ ደግሞ ገድላት ትርጓሜ ከመጽሐፍ ቅዱስ ጋር ሁሉ ሪፈር እናደርገዋለን። ምስክር መጽሐፍ የምናመሳክርበት መጽሐፍ ታለ የአንድምታ ትርጓሜ ማለት ገብተዋል። አማኑኤል ምናልባት አማኑኤል ይቅርታ ግን ወንጌል አንድምታ አለው። ወንጌል ገድላትም ቢሆን ከመጽሐፍ ቅዱስ ጋር ሪፈር ማድረግ ይቻላል ነው። ስለዚህ ትርጓሜ ያለው እንደ ወንጌል ለምሳሌ አሁን አንደኛ ማስረጃ አምጣ ስጠኝ ማስረጃ ስጠኝ። ከገድላት ሰይጣን የተጠመቀበት ማስረጃ ስጠኝ እሰጥሃለሁ። ከዛ እንነጋገር። እሺ እሰጥሃለሁ። አማኑኤል ይሄ ወንጌል ቅዱስ ነው፣ የአንድምታ ትርጓሜ ማለት ነው። ያው ከቀደሙ አባቶች ጀምሮ ሲወርድ ሲዋረድ የመጣው ንባብና ትርጓሜው በአንድምታ ይላል። ልብ በል የአራት ወንጌላት ማለት ነው። ኦኬ የቅዱስ ጳውሎስ መልእክታት ደግሞ አሁንም የአንድምታ ትርጓሜ ገድላት እንደዚህ ትርጓሜ ያለው ብለህ ስላልከኝ ልትነግረኝ ነው። አሬ ቅዱስ ጳውሎስ መልእክታት ማለት ነው ከሮሜ ጀምሮ ያሉት ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ አንጻር ነው። ማን የተረጎመው? ከመጽሐፍ ቅዱስ አኳያ በመጽሐፍ ቅዱስ መመለስ ስለምንችል ነው። ኦኬ ስለዚህ እንጂ እንደዚህ እንደው ለምሳሌ እዚህ ጋር ወንድሜ እሺ እንደዚህ እንደ ወንጌሉና እንደ መልእክታቱ የአንድምታ ትርጓሜ የለውም ልናገር። እየሰማኸኝ ከሆነ እንደዛ የለውም፣ ግን ከወንጌል አንጻር ትርጓሜ ያለው ነው የምልህ። ኦኬ እሺ ከወንጌል ጋር አሁን ለምሳሌ ይኸውልህ ወንድሜ አሁን ለምሳሌ ገድላት ብትለኝ ማለት ነው ከመጽሐፍ ቅዱስ ውጭ ገድላት ለምን አስፈለገ ብትለኝ ለገድላት ለምን እንዳስፈለገና ገድላት መሰረቱ በመጽሐፍ ቅዱስ ነው መምህራን ሊመልሱልን የሚችሉ። መልሳችን መጽሐፍ ቅዱሳዊ ነው። ገድላት ራሱ መጽሐፍ ቅዱሳዊ መሆኑን አስተምሯል እና አሁን ወደ መረጃው አሳየኝና እንትን እንበል። እሺ እኔ ልተረጉምልኝ ነው አሁን መረጃውን ሳሳይህ። በቃ ሐሳቡን ከመጽሐፍ ቅዱስ አንጻር መመለስ ስለሚቻል ብዬ ነው። እሺ መልስልኝ። እሺ ያው ገድለ ተክለ ሃይማኖት ነው። ገድለ ተክለ ሃይማኖት ነው። ልብ በል የቤተክርስቲያኒቱ መጽሐፍ ነው። ኦኬ ምዕራፍ 51 ላይ በዚህኛው እትም ማለት ነው። ከዚህም በኋላ አባታችሁ ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ ይላል። ሰይጣን ዛሩ ከባህር ውስጥ ወጣ። ሰይጣኑም የአባታችሁን ደቀ መዝሙር ያዘው፣ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበበት። ሰይጣን ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ፣ ሊያመልጥ ወደደ። ክቡር አባታችሁ አማተበበት። ወደ ባህሩ ሊገባ ባልተቻለው በጥልቁ ባህር ወደብ ቆመ። ክቡር አባታችሁም ሄዶ በእጁ ያዘው። ያን ጊዜውኑ እጡ ወደቀና ኃይሉ ደከመ፣ ለሁሉም በግልጥ ታየ። ክቡር አባታችሁም ከእጄ ለምን
ማነው ከእጄ ለምን ትይዘዋለህ አለው። ማለት ልጄን ለምን ትይዘዋለህ አለው። ልነች እዚህ ጋር የጠፋችው ልጄን ራሱ ኮምፒውተሩ ነው እንደዚህ ያደርገው። ልጄን ለምን ትይዘዋለህ አለው። ሰይጣን ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችሁም ስምህ ማን ነው አለው። ባህረ አልቅም ነው አለው። ክቡር አባታችሁም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያ ለመመለስ አይቻለኝም፣ በማማተብ ስልጣኔን ሽረሃዋልና አለው። አባታችሁም ተክለ ሃይማኖት ወስዶ ገዝሮ ወደ ፍጹም ክርስቲያንነት አገባው፣ ስሙንም ክርስቶስ ሐረዮ ብሎ ጠራው ብሎ ይላል። ክቡር አባታችሁም ሲያገለግል ኖረ። ከጥቂትም ቀንም በኋላ የምንኩስና ልብስ አልብሶ ወደ በዓቱ አገባው። ይህችም ደብረ አሰቦት ናት። ሞቶ መንግስተ ሰማያት ሲገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ ይላል። በዚህ ክፍል ላይ የተጠመቀው ክፍል ማን ነው? የተጠመቀው አካል ማን ነው? በአቡነ ተክለ ሃይማኖት የተጠመቀው ማን ነው? ሰው ነው። የአጋንንትን ስራ የሰይጣንን ስራ ሲሰራ የነበረ ሰው ነው የተጠመቀው። የቱ ጋ ነው? አጋንንት መንፈስ ነው አይጠመቅም። የቱ ጋ ነው ሰው ነው ብሎ የሚለው? አሁን ለምሳሌ ይኸውልህ ወይ ዛማ ነው የተሰጣለው። የትኛው ቁጥር ላይ ነው? እኔ ሳነብ ዘልዬ ከሆነ 5 ቁጥር አለው። የትኛው ቁጥር ላይ ነው ሰው ነው የተጠመቀው ብለህ ያልከኝ? እዚህ ቁጥር በቁጥር ልጠይቅህ። የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ማን ነው? ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ማን ነው? የትኛው? እስኪ የአቡነ ተክለ ሃይማኖትን ደቀ መዝሙር ከባህር ውስጥ ወጥቶ የያዘው ማን ነው? እሺ ሰይጣን። ኦኬ ሰይጣኑ ነው ማለት ነው። ኦኬ ሰይጣኑ የአቡነ ተክለ ሃይማኖትን ደቀ መዝሙር ከምን ውስጥ ወጥቶ ነው የያዘው? ከባህር ውስጥ ወጣ ይላል አይደል? እሺ ከባህር ውስጥ ወጣና የአቡነ ተክለ ሃይማኖትን ደቀ መዝሙር ሲይዘው አቡነ ተክለ ሃይማኖት አንተ ርኩስ መንፈስ ከልጄ ውጣ አለው አይደል? እሺ መንፈሱን መንፈሱ ሰው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ነበረ ማለት ነው። እሺ ኦኬ ስለገባ ውጣ ብሎ ያለው አቡነ ተክለ ሃይማኖት ከመንፈሳዊ ልጁ ላይ ነው ውጣ ብሎ መንፈሱን ያዘዘው ማለት ነው በዚህ ቃል መሰረት። እሺ ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ የገባው ሰይጣን ነው ማለት ነው። እሺ ቀጥል። ኦኬ ከዛ ያዘው በመስቀል ምልክት አማተበበት። ከዛም ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ ይላል አይደል? እሺ ይሄ ማለት አቡነ ተክለ ሃይማኖት ሲያማተብበት ሲጸልይበት ከደቀ መዝሙሩ ከሱ ደቀ መዝሙር ከነበረው ሰው ውስጥ ወጣ ማለት ነው። እርኩሱ መንፈስ ወጣ። የወጣው ማን ነው? ሰው ነው ወይስ እርኩስ መንፈስ ነው የወጣው ከሰውየው? እርኩስ መንፈስ ነው። እርኩስ መንፈስ። ቴንኪው እርኩሱ መንፈስ ያው እዚህ እንደዚህ አቀልመዋለሁ ማለት ነው። አቡነ ተክለ ሃይማኖት ራሱ እርኩስ መንፈሱን ነው ውጣ ያለው። ሰይጣኑም ከባህር ወጣ፣ ሰይጣኑም ዛሩም ይላል። ኦኬ እርኩሱ መንፈስ ከደቀ መዝሙሩ ከአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ሲወጣ ከዛ አባዬ ማማ ተነሳለች። ኦኬ ደቀ መዝሙሩንም ፈጥኖ ሸሸ፣ ሊያመልጥም ወደደ ይላል። ከዛስ ክቡር አባታችሁም አማተበበት። ያማተበበት ማ ላይ ነው? ተክለ ሃይማኖት ኤርሚያስ በጣም ይቅርታ። ወይት እንዲህ አይደረግም። እንዲህ አይደረግም ብራዘር። እናስወርደው መሀይም ነው። እናስወርደው በጣም ተሳዳቢ ስኬት አስወርደዋለች። እታችራል። እንዲህ አይደረግም እያወራን እያለ ዛማኑኤል አቡነ ተክለ ሃይማኖት ያማተበበት መሀል ላይ ነው። መልስልኝ ወንድማችን። አንብቡ እማ ላይ ነው? ክቡር አባታችንም አማተበበት ይላል። ሰይጣኑ ደቀ መዝሙሩ ሰይጣኑ ዛሩም
ደቀ መዝሙሩን ትቶት ሸሸ ይላል። ማንን? የአቡነ ተክለ ሃይማኖትን ደቀ መዝሙር ትቶት ሸሸ ማለት ወጣ ማለት ነው። ክፉ መንፈስ ሊያመልጥም ወደደ ይላል። ሊያመልጥ የወደደው ማን ነው? ዛማኑኤል ሊያመልጥ ወደደ። እሺ ማን ነው ሊያመልጥ የወደደው? መንፈሱ ዛሩ ከማን ነው ሊያመልጥ የወደደው? ከተክለ ሃይማኖት ነው አይደል? ከአቡነ ተክለ ሃይማኖት ሰይጣኑ ማለት ነው። ሊያመልጥ ወደደ። ክቡር አባታችሁም አማተበበት፣ ወደ ባህሩም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ ይላል። ከዚያስ ክቡር አባታችሁም ሄዶ በእጁ ያዘው ይላል። ማን ነው በእጁ ያዘው? ክቡር አባታችሁ አጋንንት የተቆራኘውን ደቀ መዝሙሩን። የት አለ እንደዛ ብሎ የሚለው? ከሰውዬ ውስጥ የወጣው መንፈስ ነው እያለ የት አለ አጋንንት የተቆራኘውን ብሎ የሚለው? ኬቱ ጋር ነው ብለህ የምትለው? ያው እኔ እያቀለምኩልህ ነው። በእጁ ያዘው ይላል እና ዛሩ እኮ በደቀ መዝሙሩ ልጅ አለ፣ መንፈሱ አድሮበታልና ሸሸ። ሲሸሽ ደግሞ ያ መንፈሱ በደቀ መዛሙርቱ አሁን ለምሳሌ እኔ መንፈስ አጋንንት ካለብኝ ስጠመቅ ልሸሽ ይችላል። ስላንተ አይደለም እሱ ስናጠምቅህ ወይ ሀሳቡን ነው የምልህ። አይ ነው እንደዛ አይደለም፣ እንደዛ አይደለም። በእርግጥ ቆይ ልጁን ነው የያዘው፣ መንፈስ ያደረበትን ደቀ መዝሙሩን ነው የያዘው። የምረዳው እንደዛ። ልጁን የያዘው የማንን ልጅ ነው? የአቡነ ተክለ ሃይማኖትን ልጅ ነው አይደል የያዘው? ደቀ መዝሙር እኮ የአቡነ ተክለ ሃይማኖት መንፈሳዊ ልጁ ስለሆነ ነው ልጄን ከልጄ ውጣ ብሎ ነው አይደል ያለው? ማን ነው ከልጄ ውጣ ብሎ ያለው? አቡነ ተክለ ሃይማኖት። ከልጄ ውጣ ብሎ ያለው ሰውን ነው ወይስ መንፈሱን ነው? ሌላን ሰው ነው ወይስ መንፈስን ነው? ከልጄ ውጣ መንፈሱን ነው ከልጄ ውጣ ያለው እኮ መንፈሱን ነው። ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር የሆነ ወይ ደግሞ የሳቸው መንፈሳዊ ልጅ ላይ የነበረው ሰው ሳይሆን እርኩስ መንፈስ ነው ማለት ነው የገባበት አይደል? ልጁ ላይ ያደረበት እርኩስ መንፈስ ነው። እርኩስ መንፈስ ነው። ከሳቸውም ልጅ ላይ የወጣው እርኩስ መንፈስ ነው ማለት ነው። አጋንንት ያማተቡበትም እርኩሱ መንፈስ ላይ ነው ማለት ነው። አጋንንቱ ላይ በእጃቸው የሚያዙት እርኩሱን መንፈስ ነው ማለት ነው። አጋንንቱን ጭቃ ውስጥ አጋንንት አያያዝና መንፈስ ነው። ልጁ መዝሙሩን ያዙት። እንደግመዋለን፣ እንሰልሰዋለን፣ እንፎርዘዋለን። ይህን ነገር እስኪገባ ድረስ ማለት ነው። ጭቃ ውስጥ ቆንኩ ማለት ነው። አያው እዚህ ጋር እሺ፣ ገብረ መርሎት አሚን አግዘኝ። እሺ ያግዝ። ገብረ ስላሴ ነው መሰለኝ። አይ መርሎት አሚን። እሺ ገብረ ስላሴ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን አመሻችሁ? እግዚአብሔር ይመስገን። ያግዘኝ ብሏል። ምን ትላለህ ገብረ ስላሴ? አንዳንድ ነገር ስትናገር ሰማሃለሁ። እውነትን ፍርጥ አድርገህ የምትናገር ቆንጆ የኢትዮጵያዊ መሆንን አይቻለሁ አንዳንድ ቪዲዮዎች ላይ። ምን ትላለህ እዚህ ክፍል ላይ? ዛማኑኤል እኮ ደህና እየነገረ ነበር፣ ለመቀበል አልፈለክም እንጂ። ምንድን ነው የነገረኝ ዛማኑኤል? እኔ ልጠይቅህ፣ ለዚህኛው መልስ የሚሆን ከመጽሐፍ ቅዱስ ልንገር፣ ላሳይ። አይ ታሳይኛለህ። ይሄኛውን መልስልኝና ከዛ ይሄ እዚህ ጋር ስትመልስልኝ አንተ በመጽሐፍ ቅዱስ አስታከ መልስልኝ። ከዛ ስትመልስልኝ መጽሐፍ ቅዱስ ላይ ያለውን ደግሞ ሀሳብ እናውቀዋለን ማለት ነው። አቡነ ተክለ ሃይማኖት ሰውየውን ባደረበት ሰይጣን ግብር ነው የጠቀሰው ጸሐፊው። እሱ ላይ የጻፈው አካል ሰውየውን ባደረው በጋኔን ግብር ነው የገለጠው። ኦኬ፣ ግብር ማለት እንግዲህ ስራ ማለት ነው አይደል? ገብረ ስላሴ ትክክል ነው። በግብር ወይ ደግሞ በስራው ነው የገለጠው። እሺ ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ወይ ደግሞ
በአቡነ ተክለ ሃይማኖት ንግግር ልጄ ብሎ የሚጠራውን የያዘው ማን ነው? ግብር የሰይጣን ግብር ያደረበት ሰው ነው የያዘው ወይስ ራሱ ሰይጣኑ ነው ያድሮበት የያዘው? ሰውየው እንደ ሰይጣን ግብሩ እንደ ሰይጣን የሆነ በክፋት በተንኮል ስራ ውስጥ የነበረ ስለሆነ ሰውየውን ሰይጣን ብለው ጠቀሱት። ኦኬ። ከባህር ውስጥ የወጣው ማን ነው? ሰይጣን ያደረበት ሰው። ኦኬ። ከየት ነው ያገኘው ይሄንን ንግግር? ሰይጣን ያደረበት ሰው ነው ከባህር ውስጥ የወጣው ብሎ የሚለው ያነበብክልን እኮ ነው። አንተ ከምታነበው መጽሐፍ እኮ ነው የምነግርህ እኔ። ያው እንግዳው እንደዛ ከሆነ እዚህ ሰው ጋኔል ያለበት ሰው ባህር ውስጥ ነው የሚኖር ማለት ነው። ራይት ኤርሚ ልጠይቀው የነበረውን ነው። ያ በጌርጌሴኖን የመቃብር ስፍራ የነበረውን ሰው ረሳኸው? መጽሐፍ ቅዱስ ላይ ጋኔን ያደረበት ሰው አይደለ የሚኖር የነበረው ከሰው ተለይቶ እዛ በመቃብር ስፍራ ነው። ዋሻ ውስጥ እኮ ነው የሚኖረው። ታዲያ እሱ ልብ በል፣ እሱ በዋሻ ውስጥ ነው። ጌርጌሴኖን ማለት በጥብርያዶስ ባህር ማለት ነው፣ በገሊላ ባህር። ቦታውን ከፈለክ አሳይሃለሁ፣ ራሱ የሆነበት ቦታ ማለት ነው። ሎኬሽኑ ራሱ አሳይሃለሁ። እሱም ያድር የነበረው በመቃብር ስፍራ ነው። የመቃብር ቦታ ማለት ሰዎች የሚቀበሩበት መቃብር ቦታ እንጂ በባህር ውስጥ አልነበረም። በጥብርያዶስ ባህር በገሊላ ባህር ውስጥ አልነበረም የሚኖረው የነበረው። ኦኬ። አንተ በባህር ውስጥስ ብሎ ስላለ ኢመርስድ ሆኖ የነበረ ሰው ነው ብለህ ነው የተረዳኸው? ኖ ይኸው መጽሐፍ ለቴክስቱ ታማኝ መሆን አለብን አይደል? ገብረስላሴ አንተ የቤተ ክህነት ሰው ነህ። ለቴክስቱ ለጽሁፉ ታማኝ መሆን አለብህ አይደል? መጽሐፍ ቅዱስም ስታነብ በመጀመሪያ ለኮንቴክስቱ ወይ ደግሞ ለጽሁፉ ታማኝ መሆን አለብህ። አሁን ለገድሉም ለጽሁፉ እዚህ ታማኝ መሆን አለብን። ለመተርጎምም አሁን አንተ ያልከውን ለመተርጎም እዚህ በኩረ ጽሁፍ ውስጥ የሌለ ቃል ስራዋጽ አስገብተህ እኛ ስናነበው ማናገኘውን ግን በሚስጥር ነው ብለህ ልትደብቀው የምትችል አንዳች ነገር የለም። ጽሁፉ ግልጽ ነው። ከባህር ውስጥ ወጣ የተባለው ማን ነው? ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል። ኤርሚ ቅድም ጥሩ ጥያቄ ጠይቋል። እኔ ልጠይቀው የነበረው ማለት ነው ሰውየውን ነው ያስወጣው ብልሃል። ሰውየው ይኖር የነበረው ባህር ውስጥ ነበር። ኤርሚ ልወጣ ነው። አንዴ ይበራል ይሉናል፣ አንዴ በውሃ ውስጥ ይሉናል። ጨንቆኛል፣ ልወጣ ነው። የት ነው የምትወጣው? ና ቁጭ በል። የት ነው የምትወጣው? ዛሬ ቅዳሜ ረፍቴ ነው ስራ ቆይቼ እና ትንሽ ረፍት ላድርግ። ጭንቅላቴን እያዙ ይመልሱልን። ቆይ ገብረስላሴ ይመልስልናል። ይኸው ገብረስላሴ ይመልስልን። ጭጥ ነው በቃ መልስ የለም። እየተጻፈ እያነበብን እኮ ነው። የለም መልስ የለም። አባቴ አይደለም እኔ አባ ብላችሁ የምንጸልይበትን የልጅነት መንፈስ ሰጥቶኛል። በዛ ነው የምንጸልይ እኔ። ገብረስላሴ እዚህ ጋር ለምን ዝም እንዳልክ ኔትወርክ እየተቆራረጠብኝ ነው። አንደኛ፣ ሁለተኛ ነገር ደግሞ ስፔሲፊክ አድርገህ ጥያቄህን አልጠየከኝማ። ከዛ ከባህር አካባቢ ይኖር እንደነበረ ነው እሱ የሚያስረዳው። አይልም ማየት አለ። ኔትወርክ ጥሩ ነው። ገብረስላሴ በመድኃኒዓለም ቆይ፣ ምንድነው ጥያቄው? አልገባኝ። አሁን ያንተ ጥያቄ አልገባኝም። የአቡነ ተክለ ሃይማኖትን ደቀ መዝሙር ወይ ደግሞ በሳቸው ንግግር ልጄ ብለው የሚሉት ውስጥ የገባው ማን ነው? ሰውየው ነው የገባው ወይስ እርኩስ መንፈሱ? እርኩስ መንፈስ ያደረበት ሰው ነበር። ቆይ እርኩሱ መንፈስ ነው የገባበት አይደል? እርኩስ መንፈስ ያደረበት ሰው ነበር። እርኩስ መንፈስ ያደረበት ሰው የሚኖረው ባህር ውስጥ ነበር። እንዴት አይነት ዳኮ ነው! እንዴት አይነት ባህር አካባቢ ይኖር ስለነበረ አይልም። ባህር አካባቢ ሳይሆን ከባህሩ ውስጥ ወጣ ነው የሚለው። ወጣ፣ ከውስጥ ነው የወጣው። ባህር አካባቢ ይኖር ነበር ብለህ አቡነ ተክለ ሃይማኖት በዛ ሲያልፉ ከባህር ሲወጣ አገኙት። አለቀ። ኦኬ፣ የት አለ ባህር አካባቢ ብሎ የሚለው? ቆይ ባህር አካባቢ የት አለ ብሎ የሚለው? ከባህር ውስጥ ወጣ እና ባህር አካባቢ ወጣ ይላል። ኦኬ፣ ገብረስላሴ በመድኃኒዓለም የአቡነ ተክለ ሃይማኖት መሰረታዊ ጥያቄ ለምን አታውቅም? እየዋኘ ነበረ ሰውየው ነው እንዴ? ምንድነው ጥያቄ ለምን አታቀርብም?
ኧረ ይመችህ ዛማን ተመችተኝ የምር ነው ስኬት ነው እንጂ እያየ ነበር እያለ አሳ ነው እንዲህ ሰውየው። ኦኬ አልገባኝም። ለማንኛውም ግን የኔታ ግሩም እኮ ኑ እንወያይ እያሉ ሲጠሯችሁ ነበር። ለምን አልመጣችሁም? አይ ገብቼ እኮ አስወረዱኝ። ሰው ሁሉ ነበር እኮ ጠበቅን። አሳያቸው ቪዲዮ ልኬልሃለሁ። አንዳንድ ቁጥር ስንቴ እንደጻፍ ገብተህ ሚዩት ሲያደርጉ እየው። እሺ ቴንክ ዩ። በነገራችን ላይ እንደ ዛሬ በሊቃውንት ያፈርኩበት ቀን የለም። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። በህይወት ዘመኔ እንደ ዛሬ ሊቃውንት እኔም እኮ አራት አይና እኮ ነኝ። እግዚአብሔር ላሳያችሁ፣ ይኸው መነጽር አጥልቅ ያለው እንደነሱ ከሆነ ማለት ነው። ቀልዳለሁ በቃ የለም። ይኸው አራት አይና አንተ ጋር እንነጋገራለን። አሁን እኔ ከኤርሚያስ ጋር ነው ማውራት ፈልገው። መርሎት አንዴ ይሄ ፖለቲካውን ተውና ለምን ጉዳዩ ላይ ለምን አናወራ? ፖለቲካ አይደለም ታወራላችሁ፣ ከኤርሚያስ ጋር ታወራላችሁ። ወንድምዬ እኔ ላወራ የፈለኩት ሌላ ነው። ይሄ ህዝብ አሁን ያለው ጄኔሬሽን ጠያቂ ትውልድ ነው። ከአንተ ጋር እያወራ ኤርሚያስ አንተ የምታወራው ሌላው ፖለቲካ ስለምን ጥያቄ እሱን እዛ ሄደሳቸው ጋር አወራ። አሁን እኔ ገብረስላሴ ነኝ። ለምን ለኔ የሚሆን ጥያቄ አታመጣም? ሰውዬ ለራሳችን ነው እያወራን ያለን። ሚዩት አድርግልን። ኦርቶዶክሶች ገብረስላሴ ታውቃለህ? ማነው ስኬት ማለት ሱራፌል ነው። ታውቀዋለህ? አውቀዋለሁ። ኦርቶዶክስ አመለካከቱ ኦርቶዶክስ አይደለም። ሲጀመር የተማረ አይደለም። ኤርሚ ልንገር የለ ጽና ማለት የስላሴን አንድነትና ሶስትነት በትክክል ያልተረዳ ልጅ ነው። አንተ እኮ አጋንንት በአጋንንት ይወጣል ብለህ እኮ እንደነ ቀሲስ ዲበኩ ሁሉ አይነት መናፍቅ ውስጥ እኮ ተቀምጠህ ተው። እሺ እንረጋጋ። ጽና አንተ ጋር አይ ቲንክ ጨርሰናል። አንተ ጋር አንድም አሁንም ጠይቃለሁ። እኔ ከኤርሚያስ ጋር ኤርሚ በቃ ቻው። ለማንኛውም የስላሴን አንድነትና ሶስትነት በውል ያልተረዳ ልጅ ነው ይሄ ልጅ ጽና ማለት ነው። እና ኦኬ ችግር የለም። ቆይ ምንም እሱ ጋር መነጋገር ብዙ አይጠበቅብኝም። ቆይ እሺ። አይ ከጽና ጋር አይደለም የምታወራው። አሁን እኮ ከኔ ጋር ነው እያወራ ያለው። ጥያቄ ግልጽ። ጥያቄህን በደንብ ክሊር ብታደርግልኝ ደስ ይላል። ጥያቄ ክሊር ነው። ንባቡን በተነበበው መሰረት ለጽሁፉ ታማኝ ሆነን ትርጓሜው እንደተነገረኝ ማለት ነው። ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ውስጥ ገብቶ የያዘው ከልጄም ውጣ ብሎ አቡነ ተክለ ሃይማኖት አማትቦ ከልጅ ውስጥ ያስወጣው ምኑን ነው? እርኩስ መንፈስ ነው ወይ ሰውየውን ነው? ጥያቄ ነው። ቆንጆ የተከሸነ ጥያቄ። እርኩስ መንፈሱን ከሰው እኮ እርኩስ መንፈሱን ያስወጡለት። እርኩሱ መንፈስ የት ውስጥ ነበር ይኖር የነበረው? አስቀድሞ ልጅ ውስጥ ከመግባቱ በፊት እርኩስ መንፈስ ያደረበት ሰው ከባህር አካባቢ ይኖር ነበር ነው። በቃ የት አለ ባህር አካባቢ? ምን ማለት ፈልገህ እንደሆነ አልገባኝም። የት አለ ባህር አካባቢ ብሎ የሚለው ከባህር አካባቢ ይኖር ነበር። ያልተረዳኸውን ነገር ለምን እኔ እየጠየቅኩ ነው። ያልተረዳኸውን እኮ ነው ገብረስላሴ በመድኃኒዓለም በእግዚአብሔር ፊት በቀነት ነው የምጠይቅህ። አንተ ይኖርበት የነበረውን ሁሉንም ሲቹዌሽን እርኩስ መንፈስ ባህር አካባቢ ብሎ የሚለው የት አለ? ከባህር ውስጥ ወጣ ይላል። ማን የወጣው? ኤርሚያስ አንዴ ስማኝ። ይሄ እርኩስ መንፈስ ያደረበት ሰው የነበረበትን ሁሉንም ሲቹዌሽን በዚህ በአንድ መጽሐፍ ላይ እዚህ 50ኛው ምዕራፍ ላይ ወይም ደግሞ እዚህ የገለጥከው ክፍል ላይ ሁሉ ነገር ሊያስቀምጡ አይችሉም ጸሐፊዎቹ። ታውቀዋለህ እንደ አንተ አሁን እዚህ ጋር የአቡነ ተክለ ሃይማኖትን ደቀ መዝሙር ገብቶ ሰውዬ ውስጥ የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘውን ሰውዬ ሰይጣን አደረበት ብለህ ያልከውን ሰውዬ ታውቀዋለህ እንዴ? ባህር አካባቢ ምናምን ብለህ የምትለው እርኩስ መንፈስ ያደረበት ሰው ነው። አቡነ ተክለ ሃይማኖት እርኩስ መንፈሱን ገሰጹለት፣ አስወጡለት ነው። በቃ አለቀ። ምንድን ነው የፈለግከው? አሁን ስላነዋወሩ ነው ማወቅ የፈለግከው? ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር ሆነው መንፈሳዊ ልጅ ውስጥ ገብቶ ይኖር የነበረው ሰውየው ነው ወይ ሰይጣኑ ነው ያልኩህ? እርኩስ መንፈስ ያደረበት ሰው ነበር እኮ ነው የምልህ። ሰውየው ነው ሰው ውስጥ ገብቶ ይኖራል እያልከኝ ነው? እርኩስ መንፈስ ያደረበት ነበር እኮ ነው የምልህ። ግልጽ አይደለም? አማርኛዬ
እኮ ልክ ነው። ልቆይ ግልጽ እንዲሆንልኝ ካልሆነ እንደዚህ በጽሁፍ ላስቀምጠው። ኤርሚያስ እኔን ጠይቀኝማ፣ ግልጽ እኮ ነው። እኔን ጠይቀኝ። እሺ እኔ አሁን ሁለታችሁም ኦርቶዶክሳውያን ስለሆናችሁ እንጠይቃችሁ። እሺ እኔን ጠይቀኝ፣ ችግር የለም። ኤርሚያስ እሺ፣ ገብረስላሴ አይ ቲንክ በደንብ ያጽፈኛል ከፈለገ። የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ የገባበት ሰው ነው ወይስ እርኩስ መንፈስ ነው? ኤርሚያስ እርኩስ መንፈስ ነው የገባበት። እርኩስ መንፈስ። የእርኩሱ መንፈስ ስሙ ማን ይባላል? ከላይ ተጽፏል። ዳር በባህር ሲሄድ የነበረው ማነው ስሙ? ሰይጣኑ ተብሎ የተባለው ማለት ነው። ሰይጣኑ ማለት ነው። ይሄ ሰይጣኑ እርኩሱ መንፈስ አቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ከመኖሩ በፊት የት ውስጥ ነበር ይኖር የነበረው? ባህር ውስጥ። ባህሩ ዳር አይልም? ባህር ውስጥ፣ ከባህር ዳር ውስጥ፣ ከባህር አካባቢ አይልም? ማነው የተቀመጠ እኮ ከፍ አድርገው አንዴ ካሜራ አላሳየ። ያ በሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ከባህሩ ውስጥ እኮ ነው የወጣው። ማን ነው የወጣው? ሰይጣኑ ነው የወጣው። ገብረስላሴ ሰይጣን ያደረበት ሰው ነው ይላል። አንተ ደግሞ ሰይጣኑ ነው ትላለህ። እንደ ጽሁፉ ሰይጣኑ ነው የወጣበት። ሰይጣኑ ወጣና ከዛ በኋላ ከማነው ስማቸው የአቡነ ተክለ ሃይማኖት ከልጃቸው ገባ። ከዛ ማተበበትኝ። ከዛ ሰይጣኑ ከሱ ወጣ። ከዛ ከልጁ ከወጣ በኋላ ስላማተበበትኝ ሸሸ የሚላለ ወርታች አይደለ? ሸሽ ምናምን ነገር የሚል ሸሽ ሊያመልጥ ወደደ ይላል። ከዛ በኋላ አማተበበት ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ አለ። ወደ ባህሩ ስላልገባ ቆመ። ከዛ በኋላ ሄዶ በእጁ ያዘው። እንግዲህ ሰይጣን ይያዛል። ምንም እኮ አሁን እኮ እዚህ ጋር ምንድን ነው የተጻፈ ነገር ነው። ትርጓሜ ካላችሁ ተርጉሙት፣ ምላሽ ካላችሁ መልሱት። ምንም እዚህ የምትደብቁት ነገር የለም፣ የምታለባብሱት የለም፣ ህብረት የምታደርጉበት ነገር የለም። ታማኝ ሲጀመር ይሄ እኮ አይጠቅምም እኮ። ሲጀመር እኮ ወንጌል የተሰበከው እኮ ስለ እነዚህ ልናወራ እኮ አይደለም። እነዚህ እኮ ለራሳቸው እኮ ምንም ጻፍክላቸው አልጻፍክላቸው፣ አጠመቁ አላጠመቁ የሚጠቅም ነገር እኮ የለም። ለአንተ የዘላለም ህይወት አይሰጠ። የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው ለሰው ልጅ ድህነትን ሊሰጥ ነው። በስሙ ያመነ የዘላለም ህይወት አለው ተብሎ የመጣ መጽሐፍ ቅዱስ። እንደ ጻድቅ ከፈለግንማ ብሉይ ኪዳን ላይ መሄድ እንችላለን። እነ አብርሃም መጥራት እንችላለን። እነ ሙሴ መጥራት እንችላለን። ስንት ጻድቅ የነበሩ አሉ አይደል? አጽማቸው እኮ የሰውን ሬሳ ያስነሳ እኮ አለ። እነ ኤልሳ እኮ አሉ። ይሄ ምንም ተረት ካልሆነ በስተቀር ምንም ትርጉምም የለው። ትርጉም ቢኖረው ኦኬ እሺ፣ ምንድነው አባ ገብረ መንፈስ ቅዱስ ብትለው መጥቆራ ብትለው ምን ብትለው ጻፍከው። ለአንተ ምንድነው የሚጠቅም? ለአንተ ዘላለማዊ ይሰጣል ወይ? ስራ ሰርተ ገንዘብ ካላገኘበት ምን ያደርግልሃል? ምሰራ በባዶ ድካም ነው ማለት ነው። የዘላለምን ህይወት የሚሰጥ ክርስቶስ ነው እየተባልክ ነው። ሰው እንዳታመልክ እኮ የሰውን ስጋ ለበሰ። ማን? ክርስቶስ። ፍጹም አምላክ ፍጹም ሰው ሆኖ መጣ። አንድ በር እሱ ነው። ዮሐንስ 11 ማየት ይችላል። በሩ እሱ ነው። በሌላ ይመጣ ግን እሱ ወንበዴ ነው አለ። ምን ትጠይቀኛለህ? አንተ ለምትናገረው ልጠይቅህ? ኖ ገብረስላሴ እዚህ ላይ ተጠያይቁ። እዚህ ላይ እዚሁ ላይ ነው የምጠይቀው እኮ እዚሁ ላይ የምጠይቀው። እሺ ኦኬ። በተመሳሳይ በእንደዚህ አይነት አገላለጥ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ያለውን አውጣና እስኪ አንብብ። እስኪ አውጣለት ኤርሜስ። እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸው ነው ጌታ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44። እናንተ ከአባታችሁ ከዲያብሎስ። አውጣለት፣ ገብቶኛል ጥያቄው። አውጣለት ኤርሜስ። ከዲያብሎስ የተወለዱ ናቸው ማለት ነው? አይደሉም። እንደዛ ሳይሆን መጽሐፉን አውጣለት ኤርሜ። አለ አይደለ? ይሄው አውዳሉ። ስለዚህ አረዳድ ያስፈልገዋል ማለት ነው። አውዳሉ። እናንተ አባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍስ ገዳይ ነበረ፣ እውነትም በእርሱ ስለ ሌላ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ስለዚህ ሰይጣንን ትመስላላችሁ ማለት ምን ማለት ነው? ከአባታችሁ ናችሁ ማለት ክርስቶስ እያስተማረ በነበረበት ሰዓት ላይ ክርስቶስን ይሞግቱት ነበር በተለያየ መንገድ። ስለዚህ እነሱ ስጋ የለበሱ ከውስጣቸው
አጻጻፉ አጻጻፉ እንደዚህ ነው። የዛኛው የዚህኛው አጻጻፍ አንድ ነው። ሰይጣኑ ወዳጅ ማናንተ ኦርቶዶክስ ነኝ የምትለው ልጅ ይኸውልህ እንደዚህ መጽሐፍ ቅዱስ ላይ በእንደዚህ በተረዳህበት አውድ እዛ ገድለ ተክለ ሃይማኖት ላይ ያለው ነው። ስለምን በዚህ አልተረዳህም? እዚህ ጋር የሚናገረው ቃልና ያንኛው የሚናገረው ቃል አንድ ነው። እስኪ አንብቦ ራስ አንብቦ በእጁ የያዘው ሰይጣን ያለ እኮ። ስለዚህ ይኸውልህ በግብሩ ነው እዚህ ገድለ ተክለ ሃይማኖት ላይ ያለውን በግብሩ በሰይጣን ግብር ሰውየውን ሰይጣን ያደረበትን ሰይጣን ብሎ ገለጠው። እዚህ ወንጌል ላይ ደግሞ እናንተ ከአባታችሁ ከዲያብሎስ ናችሁ። አባታችሁ ዲያብሎስ ነው እያለ ነው ሲጀመር። አባታችሁ ምንድን ነው ያለው? ከዲያብሎስ ናችሁ ነው አላለም። ከዲያብሎስ ናችሁ ነው ያለ። ስራችሁ የዲያብሎስ ነው እያለ ነው። አሰራራችሁ፣ አነጋገራችሁ ሁላችሁ ከዲያብሎስ ናችሁ። እናንተ ከአባታችሁ ከዲያብሎስ ናችሁ። ወዳጅ ወንጌሉን በደንብ አታነበውም? እናንተ ከአባታችሁ ከዲያብሎስ ናችሁ እኮ ነው የሚለው። ይኸው ከዚህ ግን አንብቦ እስኪ ምን እንደሚል። በእጁ የያዘው ሰይጣን አባታቸው ዲያብሎስ ነው ማለት ነው። አባታቸው ዲያብሎስ ነው ማለት ነው። ኤርሚ መልሰው መጽሐፍ ቅዱስን አሳየው እንደገና ተናገረው። አዳምጠኝ። ይኸውልህ ስራ፣ አሰራር፣ ሁሉ ነገር ያንተ መልካምነት ከሌለው ከዲያብሎስ ነው ማለት ነው። እንደዚህ በተረዳህበት እንደዚህ ከመጽሐፍ ቅዱስ እንዲህ በተረዳህበት አረዳድ ገድሉ ላይ ስማትረዳ ነው ጥያቄ። ተረድቻለሁ እኮ። እስኪ ገድሉን ደግሞ ክፈል። ወይ ወንድሜ ገድሉን ክፈል ወንድሜ። እዚህ ጋር ጥያቄ ነው ያልገባኝ። ገድሉን እኛ ነን አይደል የምናምንበት? እናንተ እኛ የተረዳ ነው ይሄ ነው ብለን እኮ መናገር ያለብን እኛ ነን አይደል? ስለተረዳ ነው አረዳ። እሺ ቆይ አንዴ ዛማኑኤል፣ እሺ ቆይ የእናንተ እኮ ትክክለኛ አረዳድ ቢኖር ገድሉን ትቀበሉት ነበር። ቆይ ዛማኑኤል አንዴ ትክክለኛ አረዳድ ስለተረዳ ነው አይደለ? አንዴ ቆይ አንዴ ዛማኑኤል እሰጥሃለሁ። ገብረስላሴ የዮሐንስ 8:44ን ብለህ የገድለ ተክለ ሃይማኖትን ከባህር ውስጥ ወጥቶ አንቆ የያዘበትን የደቀ መዝሙሩን ይሄንን ኦርቶዶክስ የጻፈችውን ተረትና የዘመናት እፍረት በዮሐንስ 8:44 መሰረት በእውነት የእውነትህን ነው ገብረስላሴ? በዚህ ቃል ይሄንን ስህተት ልታጸድቅ ነው የጠቀስከው? እኛ ፊት ኤርሚ ቆይ አንዴ ገብረስላሴ፣ እኛ ፊት ልታጸድቀው ነው በዚህ ቃል ይሄንን ስህተት ልታጸድቀው ነው የጠቀስከው? አንድ አዳምጠኝ 8:44 እናንተ አሁን ከሱ ከምታሳየን ጥቅስ ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። አባታችሁ ምንድን ነው እያለ አባታችሁ ማን ነው አለ? ዲያብሎስ ነው አለ። ቆይ ይሄንን በዚህ ቃል ወደ ገድሉ እንመጣለን። ወደሱ እኔም እኮ አሁን ወንጌሉ ላይ ነኝ ያለሁት፣ ግን ይሄንን ቃል በዚህ እውነት ልታጸድቀው ነው አይደል የጠቀስከው ይህን ክፍል? ኤርሚ ሲጀመር ይሄን ብትረዳ መጀመሪያውኑም ፕሮቴስታንት አትሆንም ነበር። በነገራችን እንድረዳው ነው ከኔ ጋር ዮሐንስ 8ን እንግዲህ እኮ እንድትረዳው አዳምጠኛ እኮ ልናወራበት ግን የጠየቅኩት ነገረኛ ይሄንን ቃል ልታጸድቀው ነው አይደል? ይሄንን የጠቀስከው ነው ብያልኩ። አዳምጠኝ፣ ልነግርህ እኮ ነው፣ ላስታርቅልህ እኮ ነው። መጽሐፍ በትርጉም ካላስታረቅከው እርስ በርሱ የተጣላ ይመስላል። እኔ ገድሉ ላይ አሁን አንሄድም፣ ዮሐንስ 8 ላይ ነው የምንቆመው። ግን የጠቀስከው ዮሐንስ 8 ላይ የጠቀስከው ይህንን ቃል ልታጸድቀው ነው አይደል? በዮሐንስ 8 መሰረት ይህንን የጠቀስከው አይደል? በለኝና ዮሐንስ 8ን 44 ላይ አይደለም የሚጀምረው፣ ከአንድ ጀምሮንም ጀምረው ከኔ ጋር ልናወራ ነው እስከ ቁጥር 50 ምናምን ነገር ድረስ ማለት ነው። አረዳዱ አንድ አይነት፣ አጻጻፉ አንድ አይነት እንደሆነ ላሳይ። ሰውየውን በግብሩ በማደሪያው ባዳሪው ተነገረ ማለት ሰይጣን ያደረበትን ሰው ባደረው ነው የገለጸው። አባታችሁ ዲያብሎስ ነው ሲል ዲያብሎስ ሰይጣን መቼም ስጋና ደም አጥንት የለውም፣ አይወልድም፣ አይዋለድም። ነገር ግን የሰይጣንን ግብር ይሰሩ ይፈጽሙ ስለነበረ እናንተ አባታችሁ ዲያብሎስ ነው አላቸው። ገዳዮች ናችሁ፣ ነፍሰ ገዳዮች ናችሁ። መግደል ደግሞ የሰይጣን ግብር ስለሆነ በግብራቸው ምንድን ነው ጠራቸው። ሌላ ምን አለ? ምን አዲስ ነገር? መጽሐፍ ቅዱስ ላይ እሱ እንደሱ ነው። በተመሳሳይ ገድለ ተክለ ሃይማኖት ላይም እንደዚሁ ግብሩ እንደ ሰይጣን የሆነ ሰው ነበረ፣ ተንኮለኛ ሰው ነበረ። ያንን ከባህር ሲወጣ አገኘው። አቡነ ተክለ ሃይማኖት አማተበና ከላዩ ላይ ያለውን ጋኔን አስወገደለት፣ አስወጣለት። ከዛም አሳመንና አጠመቀው። አለቀ። ይሄ ነው እየተደማመጠን የት አካባቢ ነበር የሚኖረው? ይሄ ግብሩ እንደ ሰይጣን የሆነው ሰው የአቡነ ተክለ ሃይማኖት ደቀ መዝሙር የያዘው ሰው የት አካባቢ ነበር ይኖሩ የነበረው? እነዚህ ይኖሩ የነበሩት እስራኤል ነው። እስራኤል የሚኖሩ ሁለት እግር ያላቸው በእግዚአብሔር መልክና አምሳል የተፈጠሩ የሚበሉ የሚጠጡ ክፋትንም የሚያደርጉ ሰዎች ነበሩ። ሰዎች ናቸው።
ኦኬ ሰዎች ናቸው ከጌታ ጋር እያወሩ ነበር። ጌታን በሄደበት ቦታ ሁሉ ሊገድሉት የሚፈልጉ የሚያሳድዱት የነበሩ አገልግሎቱን የማይቀበሉ የእሱን መሲሐይነት የማይቀበሉ የእሱን አምላክነት የማይቀበሉ የሚለው የት አለ? እስቲ ሰዎች የሚለው የት አለ? ሚዩት አድርገው ፕሊዝ፣ ሚዩት አድርገው። እንደዚህ አይገባም። ሰው እያወራ ማለት ነው። ስንሰጥህ ታወራለህ ወንድም ማለት ነው። ሰዎች ለመሆናቸው እንደዚህ ይላል። እንደዚህ አታድርጉ ፕሊዝ። ኢየሱስም ያመኑትን አይሁድ ይላል። ሰዎች መሆናቸው ይሄ ነው ወንድም ማለት ነው። እሺ ከኔ ጋር ነው የምታወሩት። ኢየሱስም ቁጥር 44 ነው እናንተ ያነበባችሁት። ኢየሱስም ያመኑትን አይሁድ እንዲህ አላቸው፣ እናንተ በቃሌ ብትኖሩ በእውነት ደቀ መዝሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። እነሱም መልሰው የአብርሃም ዘር ነን፣ አንድስ እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት ይላል። የማን ዘር ነን ነው ብሎ የሚለው? የአብርሃም ዘር ነን። የአብርሃም ዘር ሆኖ ሰይጣን የለም ሰው ነው እንጂ። ራሱ ኢየሱስም የአብርሃም ዘር ስለሆነ ኢየሱስን ሰይጣን ነው አትለውም። የአብርሃም ዘር ነው ማለት የአብርሃም ልጅ ነው ማለት ነው። እነዚህም የአብርሃም ልጆች ነው እያሉ ያሉት እንጂ ሰይጣን ናችሁ ያላቸው የሰይጣን ልጆች ናችሁ ብሎ ሲል እናንተ ኦርቶዶክስ ውስጥ መጥቆራ የተባለው ፈረጎ የተባለው መጥቆራን ሴት ደፍሮ አስረግዞ ወለደ ተብሎ እንደተባለው በኦርቶዶክስ እንደዛ አይደለም። የአብርሃም ዘር ነን አሉ። አባታችሁ ዲያብሎስ ነው ነው እናንተ ከአባታችሁ ከዲያብሎስ ናችሁ ነው ያላችሁ። እሱ ያለበትም ብራዘርዬ እነኛ ከአባታችሁ ከዲያብሎስ ናችሁ ያላቸው እነማንን? ወዳጄ ቁጥር 44ን አንተ ገንጥለ ነው ግንጥል ጌጥ ልታደርግ ማለት ነው። ኦኬ አውድ ጠብቅ፣ በቤተክርስቲያኒቱ ንግግር ማለት ነው። ግብራቸው እንደ ሰይጣን እሱ ልንገርህ፣ ግብራቸው እንደ ሰይጣን የሆኑ ነገር ግን አብርሃም አባት አለን። ቆይ አንዴ ኤርሚ በጣም ይቅርታ፣ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ 32 ሲነግራቸው 33 ምን አሉ? እነርሱም መልሰው ይላል እኮ። ምንድን ነው መልሱን እኮ እየመለሱ የአብርሃም ዘር ነን አሉ። እነሱ መልሰው ምን አሉ? የአብርሃም ዘር ነን አሉ። እነሱ የአብርሃም ዘር ነን ይበሉ እንጂ ስራቸው እንደ አብርሃም ስላልነበረ እናንተማ አባታችሁ ዲያብሎስ ነው፣ ግብራችሁ መግደል ነው እያለን የነገራቸው ወንድም ማለት ወይ ወዳጄ። ለምንድን ነው አንተኛው ኦርቶዶክስ ነኝ የምትለው ሰው ደግሞ ይኸውልህ፣ አንተ ኦርቶዶክስ ነኝ የምትለው ሰው ሌላ ጊዜ አወራለሁ። አሁን ከኤርሚያስ ጋር ነው ማውራት። ኦኬ እነሱ ይኸውልህ የአብርሃም ዘር ነን አሉት። የአብርሃም ዘር ነው ብለው ሲሉት ጌታ ምን አለ? የአብርሃም ዘር መሆናችሁንስ አውቃለሁ አለ። ገጥመሃል ብራዘር፣ ከኔ ጋር የምታወራው ሌሎች እንዳትገቡ። የአብርሃም ዘር መሆናችሁንስ አውቃለሁ ነው ያለው። ተሳስታችኋል አላላቸውም። እናንተ ውሸታም አላላቸውም ጌታችን። የሚያወሩት በስጋ ዘመዶቹ የሆኑ ሰዎች ናቸው። አጥብቤ ልንገርህ በደንብ አድርጌ ማለት ነው። የኢየሱስ በስጋ ዘመዶቹ ዘሮቹ የስጋው ቁራጭ ያጥንቱ ፍላጭ የሆኑ አይሁዳውያን ናቸው የሚያወሩት፣ ግን የማያምኑ እንደዚህ በተረዳህበት አረዳድ ለምንድን ነው ዛገርሉ ላይ ያለው ዮሐንስ 8 ቆይ አድመጣኝ። እንዴት የአምላኬን ይህንን ወርቅ የሆነ ትምህርት በተረዳውበት ኦርቶዶክስ ቃሽታ የጻፈችውን ደብተራዎቹ የጻፉትን ይህንን እንዴት ነው የምንረዳው? አንተ ኦርቶዶክስ ቃይታ ሳይሆን አንተ ቃይተህ ነው እንጂ መረዳት አቅቶ። ቆይ ብራዘር ዮሐንስ 8 እንኳን ደህና ሌላም ላምጣልህ ሌላም ላምጣልህ። ዮሐንስ 8 አንተ ሰይጣን ብሎታል ቅዱስ ጴጥሮስ። እሱስ ምን ማለት ነው? ጴጥሮስ ሰይጣን ነው ማለት ነው? መድሎት ቆይ ፕሊስ ገብረስላሴ ይሄን በተረዳህበት ለምንድን ነው ገድሉ ላይ ያለውን ማትረዳ? አንዳችሁ ብቻ ፕሊዝ። አንተ ባብራራበት መልኩ እኛ እናብራራዋለን። እናንተ ታብራሩታላችሁ። እኔ ገድሉን አነብና ሳሙኤል ላንተ ሰጣለሁ። ጠብቀኛለን። መንፈስ ይኸውልህ፣ አሁን ይኸውልህ በጣም ስህተት የፈጠርከው ሳሚ፣ ቆይ እንደዚህ አቋርጠህን ሳይሆን ልንገርህ። አይ ገድሉን ካልሄድክ ሂድ፣ ገድሉ ላይ ሂድ። እሺ እኔን የሚዩት ያደረግኩ ገድሉን አንተ ትተረጉመዋለህ። ገብረስላሴ መተርጎም አቅቶት ሲያቅተው የዮሐንስ 8 ብሎ የዮሐንስ 8 ቆይ አድመጣኝ ፕሊዝ። እሱን ያመጣሁልህ ያለው ዮሐንስ 8:44 ያመጣሁልህ። ሌላም እጨምርልሃለሁ ከፈለክ እኮ ትጨምርልኛለህ። ግን ዮሐንስ 8ን እኔ አሁን አንተ 44 ብለህ ስትል ከፍ ብዬ አነበብኩ። ለዚህ ነው አየህ
ብዙ ነገር የናንተ የተረጎምክ እኮ ነው። በራስህ የተረጎምክ ነው። እኔ አልተረጎምኩም። ሰው የሚለው ይሄ ነው። እኛም ደግሞ ወደዛ ሂዳ እኔ አልተረጎምኩም። አመጣኸው እኮ እኛ ይሄን ሳንረዳ ቀርተን እኮ አይደለም። አንተ ሰው የሚል ነገር ሳይኖር እንደዚህ ነው እንደዚህ ነው እንደዚህ ነው ትላለህ። ወንድሜ ሳሙኤል እዚህ ሰው ነው። ዛር ምንድን ነው? ዛር ምንድን ነው? እስቲ ዛር ምንድን ነው? ፕሊስ እኔ እሱን ታብራራልኛል በኋላ። አሁን ከገብረ ስላሴ ጋር ልጨርስ። በቃ ጨርሰናል። ያን ሳንረዳ ቀርተን ዮሐንስ 8 ልጨርስ። ገብረ ስላሴ ሊደበቅበት የነበረው ምንም ተመን እናውቋለን። በቃ ሰኔ ጎልጎታ ላይ አለልህ። ዛር ማለት ምን ማለት ነው? ዛር ማለት ምን ማለት ነው? ገጽ 100 ላይ ማለት ነው። ከፍቼ ላሳየ። ዛር ውላጅ ማለት ነው። በቃ የሚመለክ ውላጅ ሰኔ ጎልጎታ ላይ ለማንኛውም እኔ ለወጣ ነው ሳሙኤል ሚዩት አድርግ። ገብረስላሴ የት ነው ነካክተህ የምትወጣው? እዚህ ዮሐንስ 8 ላይ ያለውን እናንተ ካባት ቆይ ለምንድነው የማታወራው? ከአባታችሁ ከዲያብሎስ ናችሁ። ሌላም ጨምርልሃለሁ። ልጨርሰው እንጂ ዮሐንስ 8 ልጨርሰው። እኔ ነኝ የጠየቅኩህ እኮ ሳሙኤል። ከዚህ በኋላ ከከፈት ካወርድሃለሁ። ኦኬ ከዚህ በኋላ ከከፈት ካወርዳለሁ እሰጥሃለሁ። በኋላ እኔ እናንተ እናወራለን። ከገብረ ስላሴ ጋር ስለጀመርን እንጨርስና ከዛ እሰጥሃለሁ። ሚሳሚ ልብ በሉ። ጩኸት ያበዛችሁት ከላይ እስከታች ብዙ ጉዳችሁ የተዘረገፈ ነውር። ይህንን ነውር ቃሌን አከበርኩ። ሳሚ እሺ። መድሎት ገብረ ስላሴ ጌታችን እዚህ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸውን ይሄን ቃል ጠቀስክና ምን አልከን? ይህንን የአንተ አባቶች የጻፉትን የዘመናት ነውር ልታጠጋጋና ልታጸድቅ እኛም በእልልታ በጭብጨባ ቃለ ሕይወት ያሰማልን ብለንህ እንድትወጣ ነው የፈለከው። አንልም። የምንለውም በተገቢ ነው። እንደዛ አይደለም። ወንጌል ላይ ያለውን በተረዳህበት አረዳት ለምንድን ነው ገድሉ ላይ ያለውን ማትረዳ ነው? እሰጥሃለሁ እኮ እሱን የምረዳበትን የማልረዳበት ምክንያት ልነግርሃለሁ በኋላ። ሳሚ አንዴ ጠብቀኝ ፕሊስ። ዋናው ፖይንት ያለው እሱ ጋር ነው። ይኸውልህ እናንተ አባታችሁ ዲያብሎስ ነው አላቸው ነው የምልህ። ይኸው ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸው ሰዎች ናቸው ነው ብዬ የምልህ። ይሄ ግን ሰው አይደለም እኮ አባታቸው ዲያብሎስ ነው። በስጋ ዲያብሎስ ወልዷቸዋል ማለት ነው። ለምን በደቂቃ ለምን አናወራም? ዮሐንስ 8 ማለት ነው። ዮሐንስ 8 በደቂቃ እናወራም። እንደዛ ሳይሆን ቀላል እኮ ነው። ጥያቄ መልስ። ዲያብሎስ በግብር ወልዷቸዋል ማለት ነው። በስጋ ወልዷቸዋል ማለት ነው። በግብር አልወለደች። መውለድ አይደለም አባት የተባለው ኦኬ፣ በስራ ነው። አባታችሁ ዲያብሎስ ነው ማለት ምን ማለት ነው? እሺ ተርጉም። አባታችሁ ዲያብሎስ ነው አይደለም ያላቸው፣ ከዲያብሎስ ናችሁ ነው ያለው። ከአባታችሁ ከዲያብሎስ ናችሁ ብሎ ሲል እነዚህ ከአባታችሁ ከዲያብሎስ ናችሁ ምን ማለት ነው? አባታችሁ ዲያብሎስ ነው ማለት እኮ ነው አይደል? እሱ ጋር አገላለጹ። ለምንድን ነው ተደማምጠህ ማታወራው? ግን ለምንድን ነው ተደማምጠህ ማታወራው? ከአባታችሁ ከዲያብሎስ ናችሁ ብሎ ያለው አድመጠኝ። ከአባታችሁ ከዲያብሎስ ናችሁ ብሎ ያለውን ጌታችን ኢየሱስ ክርስቶስ ምንድን ነው ያላቸው እዚህ ጋር? ያው የአብርሃም ዘር መሆናችሁንስ አውቃለሁ አለ አይደል? ቀጥላ። ለምን ቀጥላለሁ? የአብርሃም ዘር መሆናችሁንስ አውቃለሁ አላቸው አይደል? ሰዎች ናቸው ሰዎች አይደሉም? እነዚህ የአብርሃም ዘር የአብርሃም ልጆች ናቸው። በስጋ ደስታ በስጋ የተወለዱ የአብርሃም ልጆች ናቸው ማለት ነው አይደል? ሹራ በግብር ነው፣ በስራ ነው፣ በምግባር ነው የአብርሃምን ስራ የማይሰሩት ያልሰሩት። በስጋ የአብርሃም ልጆች ናቸው፣ የአብርሃም ዘር ናቸው። የሰይጣን ዘር አይደሉም ማለት ነው። ሰይጣንማ አይወልድም አይዋለድም። ላሳይ ነው። እንዴት እንደተዋለደ እናንተ ቤት እንዴት እንደተዋለደ ላሳየ ነው። ብራዘር ኦርቶዶክስ ውስጥ ተቀፍቅፏል አልኩ ዲያብሎስ። ኦኬ በስጋ የአብርሃም ዘር ናችሁ፣ በስራ ወይ ደግሞ በግብር የማን ናቸው? የዲያብሎስ ማለት ነው። የዲያብሎስን ስራ ይሰራሉ። እሺ በስራ የዲያብሎስን ስራ ነው የሚሰሩት። ልክ ነው። ምክንያቱስ ነፍሰ ገዳይ ነው። እሱን ጌታን ሊገሉት ይፈልጉ ነበር። ሊገድሉት ይፈልጉ ነበር። ነፍሰ ገዳይ ናቸው። ምንም ሳያጠፋ ምንም ሳያደርጋቸው ሊገሉት ይፈልጉ ስለነበር ከአባታችሁ ከዲያብሎስ ናችሁ ብሎ አላቸው። የቱ ጋር ነው ብሎ ያለው? ይኸው
እኔ ነኝ ማነበው ዮሐንስ 8 አንተ 44 ላይ ነው ቸክ ላይ ያልከውን ወርታይ ዝቅላለሁ ከፍላለሁ አውዱ ላይ እንደፈለክ እንደ ንጹህ ውሃ እጠጣዋለሁ ያምላከኝ ይታወቃል እኮ ታሪኩ ታይም ኪላ ለማድረግ እኔን ጠብቀኝ እኔ ነኝ ማነበው የቱ ጋር እንደማነበው እኔ ነኝ ማነበው ምንም ችግር የለውም አንብበው የጌታ ቃል ነው ኦኬ ይቅርታ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ አላቸው አብርሃም እንዲህ አላደረገም አየህ በስጋ አብርሃም ዘር ናቸው ያቃል የአብርሃም ዘር መሆናችሁንስ አውቃለሁ ብሏቸዋል የአብርሃም ልጆችም መሆናቸውን ያቃል ያጥንቱ ፍላጭ የስጋው ቁራጮች ናቸው እዚህ ጋር የሚያወሩት የኢየሱስ ዘሮቹ ናቸው እኮ የሚያወሩት ወገኖቹ ናቸው የሚያወሩት የራሱ የስጋ ዘመዶቹ ማለት ነው አይሁዳውያን እስራኤላውያኑ ናቸው የሚያወሩት ኦኬ ግን ይታወቃል እኮ ቀጥል ምንድነው ወደ ፖይንቱ ለምን አትሄድም ፕሊዝ ኦኬ እናንተ የአባታችሁን ስራ ታደርጋላችሁ አላቸው የአባታቸው ስራ የተባለው ማን ነው ዲያብሎስ ማለት ነው ስራ እሱ ስራ ምን ነበረ ሰው መግደል ዲያብሎስ ገዳይ ነው ከጥንት ጀምሮ ምን አልኩ ቅድም እኔ ሊገድሉት ስለፈለጉ ነው እንደዚህ ያላቸው አልኩ አይደል የማ ልጆች የአብርሃም ዘር የሆኑት የአብርሃም ልጆች የሆኑት እሱም በስጋ የአብርሃም ልጆች መሆናችሁንስ አውቃለሁ ብሎ ያላቸው ሰዎች ሊገድሉት ይፈልጉ ነበር እየዋሹበትም ጭምር ማለት ነው ውሸትንም ይዋሻሉ ሊገድሉትም ይፈልጉ ነበር በሐሰት ነው የሚዋሹበት ያላደረገውን አደረገ እያሉ ማለት ነው የሙሴን ሕግ ናቀ እንደዚህ አደረገ ምናምን ነገር እያሉ ይዋሹበት ነበር አንደኛ ይዋሹበታ ሁለተኛ ሊገድሉት ይፈልጋሉ ስለዚህ በስራ የዲያብሎስን ስራ ለመስራት የተነሱ ሰዎች ናቸው ሊገሉት ደጋግሞ ይፈልጉ ነበር በዮሐንስ 7 ላይ አሁን አንተ እዚህ ጋር ምዕራፍ 8 ላይ አልክ እንጂ በዮሐንስ 7 ላይ እንደዚሁ አይነት ቃል አለ አንተ 8ኛው ምዕራፍ ነው ያነበብከው 7 ላይ ግን የዳስ በዓል በነበረበት ሳለ የሚለው ነው ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ነበር ለምንድን ነው ግን ጊዜ የምትገልብኝ እኛ ጋር ቅዱሳት መጽሐፍትን ጴንጤ ጋር በምላት ነው የምንረዳው ብራዘር እየታገሰኝ እግዚኦ መሐረነ ክርስቶስ አቤት ቀለላ ልበበል ያው ዮሐንስ 7 ላይ አንተ 8 ላይ ነው ብለህ የምትለው 8:44 ላይ አባታችን ይታወቃል እኮ የአብርሃም ልጆች ነን እያሉ ይመኩ ነበር ይታወቃል ብዙ ቦታ እሱ ጋር ብቻ አይደለም ብዙ ቦታ ለምንድን እግዚአብሔርን ቃል እንዳላወራ የአብርሃም ልጆች ነን እያሉ ይናገሩ ነበር ራስህ ጠቅሰህ ታዲያ የአብርሃም ልጆች ከሆኑ የአብርሃም ልጆች መሆናችሁንስ እኔስ አውቃለሁ ብሎ እያላቸው አንተ እዚህ ጋር የመጣኸውን ይሄንን ነውር ለመሸፈን እዚህ ዮሐንስ 8 ጋር እዚህ ቤት መተህ ደግሞ መድፈርህ ነው በጣም የሚገርመኝ እኔ እኮ ጥያቄ ኤርሚ መጽሐፍ ቅዱስ ላይ ያለውን እንዲህ አይነቱን ንግግር በተረዳህበት አረዳድ ለምንድን ነው ገድሉ ላይ ያለውን ማትረዳው ጥያቄ ማልረዳበት ቴንክ ዩ ይህንን በተረዳህበት ምን አለ በቅን ህሊና ገድላችንን ለምን አትረዳውም ነው የሚለው እንዴት ብዬ ልረዳው የዮሐንስ 8ን ሳነበው ከዮሐንስ 7 ጋር የተያያዘ ነው የዮሐንስ 8ን ሳነበው ከዮሐንስ 9 ጋር የተያያዘ ነው አውዱ እርስ በርስ የተያያዘ ስለሆነ ማለት ምዕራፉ የእናንተን መጽሐፍ እንዳልረዳው ሙሉን ሳነበው ሙሉ ሲነበብ እንደዚህ ነው ኦኬ እንዲህ ሳነበው ማለት ነው ይሄው እኔ ልወጣል በቃ ለማንኛውም ልወጣለሁ ቆይ ይሄው ሙሉን እንድረዳው መጽሐፍ ቅዱስን በተረዳውበት እንድረዳ በቅንነት ካንተ ጋር ላውራሽ ይሄው ከዚህ በኋላ አባታችሁ ተክለ ሃይማኖት በባህር ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ ይላል ሰይጣን ዛሩ ነው ከባህር ውስጥ የወጣው ከዛ ሰይጣኑም የአባታችሁን ደቀ መዝሙር ያዘው አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ ሰይጣኑም ዛሩ ደቀ መዝሙሩን ትቶ ሸሸ ፈጥኖ ሸሸ ሊያመልጥም ወደደ ክቡር አባታችሁም አማተበበት ወደ ባህሩም ሊመለስ ባልተቻለው በባህሩ በጥልቁ ባህር ዳር ቆመ ክቡር አባታችሁም ሄዶ በእጁ ያዘው ማንን ሰይጣኑ ማለት ነው ያን ጊዜ እጡ ወደቀ ያስቃል አይደል ገብረስላሴ ልብህ እኮ ያውቀዋል በጣም ልብህ ያውቀዋል ወደቀና ኃይሉ ደከመና ለሁሉ በግልጥ ታየ ሰይጣኑ ማለት ነው ከዛዝ ክቡር አባታችሁም ልጄን ለምን ትይዘዋለህ አለው ሰይጣንም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ ስለዚህ እንደ እይዘው ዘንድ ወደድኩ ደፈርኩ ክቡር አባታችሁም ስምህ ማን ነው አለው ባህረ አልቅም ነው አለው ከዛስ ክቡር አባታችሁም እንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው
ከእንግዲህ ወዲስ ወደ ማደሪያዬ ልመለስ አይቻለኝም፣ በማማተበ ስልጣኔን ሽረኸዋልና አለው። አባታችንም ተክለ ሃይማኖት ወስዶ ገዝሮ ወደ ፍጹም ክርስቲያንነት አገባው። ስሙንም ክርስቶስ ሐረዮ ብሎ ጠራው። ክቡር አባታችንንም ሲያገለግል ኖረ። ከጥቂትም ቀን በኋላ የምንኩስና ልብስ ለብሶ ሰይጣኑ ማለት ነው ወደ በዓቱ አገባው፣ ወደ ቤቱ ማለት ነው። ይህችም ደብረ አሰቦት ናት። ሞቶ መንግስተ ሰማያት ሲገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ ሲያሰኝ እግዚአብሔርንም የሚወድ ሆነ ይላል። አሁን ይህንን ዮሐንስ 8 በተረዳሁበት ያንተን ገድል እንዳልረዳው ከዚህ ሰውዬ ውስጥ የወጣው ምንድን ነው? እርኩስ መንፈስ። ስሙ ማን ይባላል? ባህረ አልቅም። የት ነበር ይኖር የነበረው? በባህሩ ውስጥ ወጥቶ ምን አረገ? የአቡነ ተክለ ሃይማኖትን ደቀ መዝሙር ጋማውን ይዞ ያዘው ማለት ነው። ጋማውን ያዘው እንደሚባል ገባበት ማለት ነው። ያዘው ማለት ነው። ሲይዘው አንተ እርኩስ መንፈስ እናውቀዋለን እኮ በተደጋግመው ምን የሚቀየር ነገር የለም። አንተ እርኩስ መንፈስ ነው ፕሊስ፣ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል በላዩ አማተበ ይላል እኮ። አንተ ይሄንን ሰው ነው ብለህ ጊዜ ብታነበው ጽሁፉ ያው ነው። የሚቀየር ነገር የለም። የሚቀየር ጽሁፍ የለም። ኦኬ፣ ሰው የሚለውን ኬት አመጣው አንተ ገብረስላሴ? እንዴ ሰው ባይሆን ኖሮማ እንዴት ይገረዛል? ሰው ተቆረጠ እኮ ተገረዘ እኮ። እንዴ ለምን ይገረዝ? መንፈስ ስለሆነ አይገረዝም። መንፈስማ ስጋና አጥንት የለውም እኮ ወዳጄ። ዛር ነው። ዛር ስጋና ደም አለው። ዛር ማለት ምን ማለት ነው? ቆይ ፕሊስ ሳሚ፣ እንደዛ አትግባ፣ እሰጥሃለሁ። ዛር ማለት ምን ማለት ነው? ኧረ ፕሊስ አንተ ትነግረናለህ ፕሊስ። ሰው ነው። ለማንኛውም ይሄ እርኩስ መንፈስ ያደረበት ሰው ባደረበት መንፈስ ተጠራ፣ ሰይጣን ተባለ። ገብረስላሴ እዚህ ጋር የተገረዘው ሰው ነው እያልከኛለሁ አይደል? ኦኬ፣ የተገረዘው ሰው ነው ሰው ነው እየነገርኩ እኮ ሰው ነው አልኩ እኮ። ሰው ነው። እርኩስ መንፈስ ያደረበት ሰው ነው። ቆይ ይሄ እርኩሱ መንፈስ ያደረበት ሰው ነው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ይኖር የነበረው? ሰይጣኑም ዛሩም ይላል። ሰይጣኑም ዛሩም ይላል። እኔ ነኝ ያስወረድኩ። ደግመህ አትግባ ብዬ ነበር። ሰው ሲያወራ ባሌጌ ልጅ ነው ሰዎች ሲያወሩ አትግቡ ተብሎ ሲባል መልሶ የሚገባ ማለት ነው። እኔ ነኝ ያስወረድኩ። ሳሚ ብሰጥ ደስ ባለ ነበረ። ከገብረስላሴ ጋር ስንጨርስ ብያለሁ። አንተ ገና አልሰማህም። እኔ ነኝ ያስወረድኩ ከይቅርታ ጋር። ገብረስላሴ ይሄ በነገራችን ላይ ይሄ ብዙ ጊዜ የተነሳ ብራዘር ይኸው ታዲያ አሁን የምታደክመኝ መምህሩ በቃ ነገርኩህ እኮ ሰው ነው አልኩህ። ኦኬ፣ ሰው ከሆነ ሰውየው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ይኖር ነበር ነው እያልከኛለሁ? ኧረ በለው እሱ የአቡነ ይኸውልህ፣ በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ባለው አረዳድ ለምን ይሄን ገድሉን አትረዳም ብዬ ለጠየቅኩህ አልመለስክልኝም። ፕሊስ አንተ እርኩስ መንፈስ ከልጄ ውጣ ብሎ ያለው አቡነ ተክለ ሃይማኖት እርኩሱን መንፈስ ሰይጣኑን ሳይሆን ሰውየውን ነው እያልከኝ ነው አይደል? እርኩስ መንፈስ ያደረበት ሰው ነው እሱ ሰው። በስተመጨረሻ ሲያማትብበት እርኩስ መንፈሱ ወጣለት። ከዛ በኋላ ተገረዘ፣ ተጠመቀ፣ ክርስቲያን ሆነ፣ መነኮሰ፣ ሞተ፣ ገነት ገባ። እርኩስ መንፈስ ያደረበት ሰው ነው ብሎ የሚለው የታለ ሰው ነው ብሎ የሚል የዮሐንስ 8 ላይ ቅድም ሰዎች ማቴዎስ 16:23 ላይ ሄድና አንብብ። አይ እንድትረዳው ብራዘር ወዳጅ ልብ በቀላሉ እንድትረዳው። ማቴዎስ 16 ስለ ጴጥሮስ ነው የሚናገረው። እሱ ወንድም ማለት አንተ ሰይጣን አለው ቅዱስ ጴጥሮስ ነው። ጴጥሮስ ሰይጣን ነው ማለት ነው። አድመጠኝ ብራዘርዬ፣ አድመጠኝ። ሌላ ጊዜ እንግዲያው ይቅርታ፣ የት ነው ሌላ ጊዜ? ኦርቶዶክስ ነኝ እኮ። ነገ ቅዳሴ አለ፣ ወደ ቤተክርስቲያን ልንሄድ ነው። እሺ፣ እኔ በሃይማኖት አልመጣብህም፣ ግን ሳትቀደስ ቀዳሽ። ነገ ቅዳሴ አለ። ከፈለክ በፈለከው ቀን ተቀጣጥረን፣ ግን መደማመጥ የምንችል ከሆነ ነው። ከዛ ውጭ ግን ትችላለህ። እኔ ብቻ ልናገር፣ የኔን ሀሳብ ብቻ ተጋትልኝ፣ ውሰድ ምናምን ብሎ እንትን ነገር የለም። እንደዛ ይባላል። አንተ ባመንክበት ትኖራለህ፣ እኔ የማምነውን ተቀብዬ እኖራለሁ። ሰውየውን ጥሩት፣ በቃ ሰውየው ይምጣ። እኔ እፈልገዋለሁ በጣም። ጽና፣ መጀመሪያ የሥላሴን አንድነትና ሶስትነት አጥና። ጽና፣ ለማውራት መጀመሪያ የሥላሴን አንድነትና ሶስትነት መማር አለብህ።
አጋንንት በአጋንንት ይወጣል ብለህ እኮ የማቴዎስ ወንጌል ምዕራፍ 12 አረጽና መጀመሪያ የሥላሴን አንድነትና ሦስትነት አጥና። መጀመሪያ ነገር ሃይማኖት ተማር። ያባ የቀሲስ ዲበኩሉ መናፍቁ ማለት ነው። ቀሲስ ዲበኩሉ መናፍቁ። ኤርሚ ቻው፣ በቃ በጣም አከብራለሁ። ሌላ ጊዜ መወያየት እንችላለን። ቻው፣ ሂድ። ቅጠረኝ ከፈለክ አሁን ቅጠረኝ። ነገ በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት ጀምሮ መገናኘት እንችላለን። እሺ ከፍታለሁ። በቃ መምጣት ትችላለህ ገብረስላሴ፣ ችግር የለውም። 6 ሰዓት በቃ ጥሩ። ደህና ደሩልኝ። እሺ ኦኬ። እሺ መምህር ሄኖክን እሺ ያስገባቸዋለሁ። እኛ በቅንነት የሚያወራን ሰው ካለ እዚህ ቤት መምህራንን አንሰድብም፣ ሚትም አይደረጉም፣ ግን በስርዓት እስካወሩ ድረስ ማለት ነው። መምህሩ ጋር ሄጄ ነው ቅድም ስኬትም እዛ ስለነበረ ማለት ነው ቀድሞ እኚህ መምህር ዛሬ በገድለ ተክለ ሃይማኖት